እንደምትሆኑ በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ዘፍጥረት ምዕራፍ 3 ቁጥር 5 እና ቁጥር 4 እና 5 አላቸው። ሰይጣን ይህንን ሲያደርግ እግዚአብሔር ወዳጃቸው እንዳልነበረ ሊያሳምናቸው እየሞከረ ነበር። አቀራረቡም እንዲህ ነበር። ወዳጅ ሆን ብሎ እንዴት ያታልላል? አልገባችሁም እንጂ እግዚአብሔር እየዋሻችሁ ነው። እርሱ እንደሚያወራው ይህ ዛፍ መጥፎ አይደለም። እውነቱን እኔ ልንገራችሁ፣ መልካም ፍሬ ነው። እንዲያውም ብትበሉት እንደ እግዚአብሔር ትሆናላችሁ ማለቱ ነበር። እንደ አምላክ የመሆን ፈተና ማን ሊቋቋም ይችላል? እደግመዋለሁ። እንደ አምላክ የመሆንን ፈተና ማን ሊቋቋመው ይችላል? በዚህ አስፈሪ ቅጽበት አዳምና ሔዋን ጀርባቸውን ለእግዚአብሔር እውነት በመስጠት የሰይጣንን ሐሰት ተቀበሉ። ፈጣሪያቸው ላይ በማመጽ ያቀረበላቸውን ወዳጅነት ገፍተው በራሳቸው መንገድ መሄድ መረጡ። ኃጢአት ማለት ይህ ነው። በእግዚአብሔር ላይ ማመጽ ነው። ኃጢአት ስንፈጽም የእግዚአብሔር ቃል እየተቃረንን ከእግዚአብሔርም በላይ ጥበበኞች እንደሆነና እኛም መንገድ ከእርሱ እንደሚበጅ እያወጅን ነው። የመጽሐፍ ቅዱስ ሊቃውንት መጽሐፍ ቅዱስ የኃጢአትን ጽንሰ ሐሳብ ለመግለጽ 2 ደርዘን ያህል የተለያዩ ቃላት እንደሚጠቀሙ ያመለክታል። ለምሳሌ ያህል ዓላማ፣ መሳት፣ መመለስ፣ መጉደል፣ አመጻ፣ በደልና አለማመን የመሳሰሉ ቃላት ናቸው። ሁሉም ያዘሉት እውነት ኃጢአት ማለት እግዚአብሔር ላይ ማመጽ መሆኑን ነው። በኤደን ገነት የተከናወነው ነገር ዛሬ እኛ በየዕለቱ የሚገጥሙን ፈተናዎች የሚያመለክት ነው። የአዳምና ሔዋን ውሳኔ በትውልዱ በሁሉም ሰው ይደገማል። ሁላችንም ከራሳችን ይልቅ የእግዚአብሔርን መንገድ ከእግዚአብሔር መንገድ ይልቅ የራሳችንን መንገድ እና እድሎች ስለመረጥን ኃጢአተኞች መሆናችንን መቀበል ከተቸገርን ትዕቢት ስላሳወረን ነው። ትዕቢት በራሱ ኃጢአት ነው። መጽሐፍ ቅዱስ እንዲህ ይላል፣ ጻድቅ ማንም የለም አንድም ስንኳ፣ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ሮሜ ምዕራፍ 3 ቁጥር 10 እና ቁጥር 23። አስፈሪው መዘዝ። የነገረ መለኮት ምሁራን ይህንን በፍጥረተ መንግስት የተከናወነውን እውነት ውድቀት ብለው ይጠሩታል። አዳምና ሔዋን ቀድሞ ከነበሩበት የክብርና የልዕልና ከፍታ ተንኮታክተው በመውረድ የኀፍረትና የነውር አዘቅት ውስጥ ተዘፈቁ። በወደቀው ዓለም ውስጥ የሚኖሩ የወደቁ ፍጥረት ሆኑ። በቅጽበት ክብራቸውን አጥተው በኃጢአት ግዛቱ ስር ወደቁ። ለዚህ ውድቀት ልብ ሰባሪ ምክንያት ይሆን ዘንድ እግዚአብሔር አዳምና ሔዋንን ከኤደን ገነት አስወጥቶ መግቢያውን የሚገለባበት ሰይፍ በያዙ መላእክት ዘጋባቸው። ዘፍጥረት ምዕራፍ 3 ቁጥር 23 እና 24። ከዚህ ቅጽበት አንስቶ ሰዎች ወደ ኤደን ገነት ለመመለስ ያላሰለሰ ሙከራዎች ሲያደርጉ ዘመናት አልፈዋል። ምን ያህል ታች ላይ ብንል የኤደን ገነት በደስታና ፍጹምነት ከኛ እንደሸሹ ናቸው። ለዚህ ምክንያቱ እኛም በወደቀው ዓለም የምንኖር የወደቅን ፍጡራን በመሆናችን ነው። የአዳምና ሔዋን ኃጢአት ጦስ ለራሳቸው ብቻ ሳይሆን ለእኛም ተረፈን። በእግዚአብሔር ላይ በማመጻቸው ለእኛም መትረፉ የበደላቸውና የኀፍረታቸው ተከታዮች ሆነናል። ለአንዳንድ ሰዎች ይህንን መቀበል አዳጋች ይሆንባቸዋል። አዳም ላደረገው እኔ ተጠያቂ የምሆነው ለምንድን ነው ሲሉ ይደመጣሉ። እንደ እውነቱ ከሆነ ምክንያታዊ ጥያቄ ነው። ቀደም አያታችን ከ100 ዓመት በፊት ወንጀል ቢፈጽም በሱ ፋንታ ፍርድ ቤት ወስዶ ክስ የሚመሰረትባቸው እንደማይኖር እሙን ነው። የአዳም ሁኔታ የተለየ የሚያደርገው የመላው የሰው ዘር መገኛ መሆኑ ነው። በልጅነቴ አባቴ የከብት እርባታ ላይ በሰፈራችን በሚያልፍ ወንዝ ዳርቻ ላይ ከላሞቻችን አንዷ ሞታ መገኘቷ ትዝ ይለኛል። ምክንያቱም ወንዙ ውስጥ መርዛማ ተርፈ ሞት በመግባቱ እንደሆነ ታወቀ። ስለዚህ እንስሳቱን ለመጠበቅ ስንል የወንዙን ዳርቻ አጠር ነው። አባቴ ለወንዙ መበከል ተጠያቂ ባይሆኑም ጦሱን መቀበል ግድ ነበር። በተመሳሳይ ሁኔታ የአዳም ኃጢአት በኋለኛው
የሚመጡትን ሁሉ የሚበክል ነበር። ሌላው መንገድ ስንገልጸው አዳም በኤደን ገነት የኛ እንደራሴ ነበር። ሰዎች መርጠን ወደ ተወካዮች ምክር ቤት ወይም በፓርላማ የምንልከው ስለኛ የሚናገሩ እንደራሴ እንዲሆኑ ነው። እኛ በዚያ ቦታ ብንሆን የምንገልጸውን ሐሳብ እንዲገልጹልንና እንዲወክሉን እንፈልጋለን። አዳም ያደረገው ይህንኑ ነበር። እኛ በዚያ ቦታ ብንሆን ልናደርገው እንችል የነበረውን አደረገ። ምናልባት እኔ ግን እሱ እንዳደረገው አላደርግም ነበር ትሉ ይሆናል። ይሁንና እውነቱን እንነጋገር ከተባለ አዳም ካደረገው የተለየ አታደርጉም፣ ምክንያቱም ይህ የዘውትር የምናደርገው ነገር ነውና። መጽሐፍ ቅዱስ እንዲህ ይላል፣ ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአት ስላደረገ ሞት ለሰው ሁሉ ደረሰ። ሮሜ ምዕራፍ 5 ቁጥር 12። ኃጢአት ያስከተለው ውድመት። አዳምና ሔዋን በእግዚአብሔር ላይ ያደረሱት አመጽ ያስከተለው አስፈሪ መዘዝ በጭራሽ በቀላሉ የሚታይ አይደለም። ኃጢአታቸው እንደ ገዳይ ቫይረስ ወስደው ከዘር በታች ሳይሆን ወደ መላው ፍጥረት ተሰራጨ። እንደገና ደግመዋለሁ ይሄንን። ኃጢአታቸው እንደ ገዳይ ቫይረስ ወደ ሰው ዘር ብቻ ሳይሆን በመላው ፍጥረት ተሰራጨ። ዛሬም ድረስ የዘለቀ የመራር ፍሬ መከር አስገኘ። ያመጻቸውን 6 መዘዞች ጠቅሰን እንመለከታለን። አንደኛ፣ ሞት ወደ ዓለም ገባ። የተፈጠርነው ለዘላለም ለመኖር እንጂ እንድንሞት አልነበረም። አሁን ግን ሞት ፍጥረትን ሁሉ በቁጥጥር ስር አኑሯል። መጽሐፍ ቅዱስ የኃጢአት ደሞዝ ሞት ነውና በሮሜ 6:23 ላይ ይላል። በተጨማሪ ለሰዎች አንድ ጊዜ መሞት ከሱ በኋላ ፍርድ እንደተመደበባቸው ዕብራውያን 9:27 ይለናል። ጦርነት የሞትን ቁጥር የሚያሳድግ ሳይሆን ሞትን ያፋጥናል። ምክንያቱም የሞት መጠን ሁሌም ሙሉ ነው፣ 100% ነው። የሕክምና ሳይንቲስቶች እድሜያችን ላይ የተወሰነ ዓመታት ሊቀጥልልን ይችል ይሆናል። ሆኖም ግን ሞትን አያስቀርልንም። ሁለተኛ፣ ከእግዚአብሔር ተለየን። አዳምና ሔዋን ሲፈጠሩ እግዚአብሔር ወዳጃቸው፣ እነሱም የሱ ወዳጅ ነበሩ። በኃጢአት ከወደቁ በኋላ መጀመሪያ ያደረጉት ነገር ራሳቸውን ከእግዚአብሔር ለመሰወር መሞከር ነበር። ዘፍጥረት ምዕራፍ 3 ቁጥር 8። ኀፍረት፣ የበደለኝነት ስሜትና ፍርሃት ነፍሳቸውን ሞላው። ከሱም ጋር የነበራቸው ህብረት ተቋረጠ። እነሱና በፈጠራቸው መካከል ሰፊ ገደል ተከፈተ። መጽሐፍ ቅዱስ እንዲህ ይላል፣ በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳመዳይም ከኃጢአታችሁ ፊት ከእናንተ እንዳይሰማም ኃጢአታችሁ ፊቱን ከእናንተ እንዲሰውር አድርጎታል። ኢሳይያስ 59 ቁጥር 2። ሶስተኛ፣ እርስ በርሳችን ባይተዋር ሆነን። ከውድቀት በፊት አዳምና ሔዋን ከእግዚአብሔር ጋር ብቻ ሳይሆን እርስ በርሳቸውን ፍጹም ሰላም ይኖሩ ነበር። አሁን ግን ይህ ሰላም ተጨናገፈ። ከእግዚአብሔር ፊት ራሳቸውን በመሸሸግ ብቻ ሳይሆን ለተከሰተው ነገር እርስ በርሳቸው መወነጃጀል ጀመሩ። ይህች ከኔ ጋራ እንድትሆን የሰጠኝ ሴት እሷ ከዛፉ ፍሬ ሰጠችኝና በላሁ። ዘፍጥረት ምዕራፍ 3 ቁጥር 12። ከዚያ ጊዜ ጀምሮ የሰው ልጅ ታሪክ ማለቂያ የሌለው አሳዛኝ ሁከትና የመታመስ ታሪክ ሆኗል። አራተኛ፣ ሁላችን ከእግዚአብሔር ፍርድ በታች ሆነን። እግዚአብሔር ንጹሕና ቅዱስ በመሆን ኃጢአት በፊቱ አስጸያፊ ነው። ሕጉን ተላልፈን በመገኘታችን በፍጹም በሆነው ፍርድ ፊት የሚወሰድብን ብያኔ በደለኞች በሚል ነው። በደለኞች ሆነን ማለት ነው። ሕሊናችን ይኮነናል፣ ኃጢአታችን ይኮንነናል። ከሁሉ በላይ የእግዚአብሔር ፍርድ ይኮንነናል። መጽሐፍ ቅዱስ እግዚአብሔር ጻድቅ ዳኛ ነው። መዝሙር ምዕራፍ 7 ቁጥር 11 ይላል። በተጨማሪም እሱ የሚመጣበትን ቀን ማን ሊቋቋመው ይችላል? የሚገለጥበትስ ጊዜ ፊቱ መቆም ማን ይችል
የሚችል ማን ነው? ሚልክያስ ምዕራፍ 3 ቁጥር 2 ይላል። አምስተኛ የኃጢአት ባሮች ሆነን። አዳምና ሔዋን ገና ሲፈጠሩ እግዚአብሔርን በፈቃደኝነት ይወዱት በሙሉ ልባቸው፣ ነፍሳቸውን፣ ከአእምሯቸውና ከኃይላቸው ይታዘዙት ነበር። በእርሱ ላይ አመፁ። ባመፁ ጊዜ ግን ይህ ሁሉ ቀረ። ኃጢአት በኃይለኛ ትብታብ ጠፍንጎ ባሪያ አደረጋቸው። በውስጣቸው የታተመው የእግዚአብሔር መልክ ደበዘዘ። እንደ ቀድሞ እግዚአብሔርን በፍጹም ልብ መውደድና መታዘዝ የማይቻላቸው ሆኑ። ይልቁንም በመንፈስ ሽባዎቹ ነው። ይህ ለእኛም ተረፈን። ኢየሱስ እንዲህ ሲል ይገልጸዋል። እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 34። ስድስተኛ መላው ፍጥረት ተበላሸ። ከውድቀት በፊት የነበረው ዓለም በጣም ሰላማዊ፣ ውብ፣ መልአከ ሞት የማያውቀውና ፍጹም በመሆኑ ምን እንደሚመስል በምናብ እንኳን ልንመስለው አንችልም። ይሁን እንጂ የኃጢአት ብክለት ሲነካው ያ ሁሉ ተበላሸ። እግዚአብሔር አዳምን ከአንተ የተነሳ ምድር የተረገመች ትሁን፣ እሾክና አሜኬላን ታበቅልብሃለች አለው። ዘፍጥረት ምዕራፍ 3 ቁጥር 17 እና 18። በዘመነ ፍጻሜ እግዚአብሔር ሁሉን ነገር አዲስ ሲያደርግ ብቻ ፍጥረት ራሱ ከፍጥረት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት ይደርሳል ይላል ሮሜ 8:21። ኃጢአትን ከቶ ቀላል አድርጋችሁ ልታዩት አይገባም። በኃጢአት ብክለት የተረፈ አንዳንድ ነገር የለም። ሰውነታችን፣ አእምሯችን ይህንን ደግመዋለሁ። ከኃጢአት ብክለት የተረፈ አንዳችም ነገር የለንም። ሰውነታችን፣ አእምሯችን፣ ስሜታችን፣ ፈቃዳችን፣ ነፍሳችን፣ ተቋሞቻችን፣ ዓላማዎቻችን በሙሉ ማንኛውም ነገር ከኃጢአት በታች ናቸው። የኃጢአታችን ጥልቀት ኃጢአት ይህንን ያህል ከባድ ጉዳይ ሆኖ ሳለ ብዙዎቻችን ስለ ኃጢአት ያለን እይታ ግልብ ነው። የተሳሳተ ብለን እንደምናምነው ነገር ብቻ ነው የምናስበው። ይህ እውነት ቢሆንም ኃጢአት ግን ከዚህ የላቀ ነገር ነው። ለምሳሌ ያህል በአንደበታችን ምን ያህል እንደምንበድል ሁላችንም እናውቃለን። አንዳንድ የአንደበት ኃጢአቶች ግልጽ ናቸው። ለምሳሌ ሐሰት መናገር፣ መዝለፍ ወይም መራገም። አንዳንዶች ግን ለምሳሌ እንደ ሐሜት ወይም መልካም ያልሆኑ ቃል መናገር ስውርና ጸያፍ ናቸው። ነውርና ጸያፍ ናቸው። በተናገርናቸው ነገር ብቻ ምን ያህል ጊዜ ችግር ውስጥ እንደገባችሁ ታስተውላላችሁ? መጽሐፍ ቅዱስ እንዲህ በማለት ትክክለኛ ስዕል ይሰጠናል። ምላስ እንደ እሳት ናት። በሰውነት ክፍሎቻችን መካከል የምትገኝ የክፋት ዓለም ናት። ሰውነትን ሁሉ ታረክሳለች፣ ደግሞም የፍጥረት ሩጫን ታቃጥላለች። እሷም በገሃነም ትቃጠላለች። ያዕቆብ ምዕራፍ 3 ቁጥር 6። ወይም ደግሞ አይምሯችሁ የሚያስተናግዳቸው ሐሳቦችን ተመልከቱ። በእግዚአብሔር ፊት ክፉ ሐሳብ፣ ክፉ ድርጊት እኩል ናቸው። በአእምሯችን የሥጋ ምኞት፣ ቁጣ፣ ጥላቻ፣ መራርነት፣ ቅናት፣ ስስት፣ ምቀኝነት፣ ራስን መውደድ ወይም ጥርጣሬ በምናስተናግድበት ጊዜ በደለኞች ነን። ብዙዎች የአስርቱ ቃላት ትእዛዝ አፋዊ ወይም ውጫዊ ግብርን ይመለከታል። አትግደል፣ አታመንዝር፣ አትስረቅና የመሳሰሉ። የመጨረሻው ትእዛዝ ግን የውስጥ ሐሳብና ልብን የሚያጣቅስ ነው። አትመኝ። ዘዳግም ምዕራፍ 20 ቁጥር 17። ኢየሱስ ሐሳባችንን የአብሮነታችንን ያህል ግምት እንደሚሰጣቸው ነግሮናል። ለቀደሙት ሰዎች አትግደል እንደተባለ አትግደል እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወንድሙን ያለ አግባብ የሚቆጣ ይፈረድበታል። የማቴዎስ ወንጌል ምዕራፍ 5 ቁጥር 21 እና 22። የውስጥ ሐሳባችንን ከሰዎች መሰወር እንችል ይሆናል፣ ከእግዚአብሔር ግን ልንሰውራቸው አንችልም። መጽሐፍ ቅዱስ ያለው መንፈስ የእግዚአብሔር መብራት ነው፣ የሆድን ጉዶች ሁሉ ይመረምራል። ምሳሌ 20:27።
ኃጢአት የምናደርገው በግብራችን ወይም በሐሳባችን ብቻ አይደለም። ማድረግ ያለብንን ሳናደርግ በመቅረታችን ኃጢአት እንሰራለን። በብቸኝነት፣ በልብ ዝለት ወይም በችግር ያሉትን በርህራሄ ልንደርሳቸው ሲገባን ችላ እንላቸዋለን። መልካም አለማድረጋችን ክፉ የማድረግ ያህል ኃጢአት ይቆጠራል። ኃጢአትና ኃጢአቶች። በኃጢአትና በኃጢአቶች መካከል ልዩነት እንዳለ ማስታወስ ደግሞ ይኖርብናል። ኃጢአት የሚለውን ቃል ስንጠቀም ብዙ ጊዜ የምናስበው ስለመተላለፋችን ነው። ስህተት እንደሆነ ስለምታውቁት ድርጊቶች ወይም ልማዶች ማለት ነው። እነዚህ ግን ዝርዝር ኃጢአቶች ናቸው። ነፍሳችን የተበከለችበትና ጥልቅ መንፈሳዊ በሽታ የሆነው ኃጢአት ውጤቶች ናቸው። ኃጢአት መንስኤ ሲሆን ኃጢአቶች ውጤቶች ናቸው። እደግመዋለሁ። ኃጢአት መንስኤ ሲሆን ኃጢአቶች ውጤቶች ናቸው። ኃጢአት ዛፉ ሲሆን ኃጢአቶች መገለጫዎቹ ናቸው። በውስጣችን እንደ ክፉኛ የተበላሸ ነገር አለ። በውስጣችን አንድ ክፉኛ የተበላሸ ነገር አለ። ይህም ኃጢአት ነው። ራስን በመግራት አንዳንድ ኃጢአቶችን ማስወገድ ብንችልም መሰረታዊ የኃጢአት ችግራችንን ግን ያልተነካና የማይነካ ሆኖ እንዳለ ነው። ከጓዳ ተደብቆ አመቺ አጋጣሚ ጠብቆ እንደሚያደባ ጠላት ነው። በ1946 በሰሜን ምስራቅ ኢንግላንድ በአንዲት ትንሽ ቤተክርስቲያን እንዳገለግል ተጋብዤ ነበር። ጻፊው ነው እንደዛ የሚለው። ጊዜው በሁለተኛ የዓለም ጦርነት እንደተጠናቀቀ ነበር። ቦታው እንደ በረዶ ቁር ነበረ። ማሞቂያም ሆነ የሚበላ ምግብ አልነበረም። የተቀመጥኩት አንድ በእድሜ ገፋ በእግዚአብሔርን የሚፈራ ነጋዴ ቤት ነበር። ሁልጊዜ ከአገልግሎት በኋላ ማታ ላይ ወደ ቤት ስመለስ በቀናና በርህራሄ መንገድ ከመጽሐፍ ቅዱስ ተጨማሪ ሐሳቦችን በመስጠት ሐሳቤን ያዳብርልኝ ነበር። አንድ ቀን ማታ ኃጢአት ድርጊታችን ሁሉ የሚበክል በሽታ ሲሆን ኃጢአቶች በዚህ ሳቢያ የምናደርጋቸው ግብሮችና መገለጫዎች መሆናቸውን የሚያወሳ ትንሽ መጽሐፍ ሰጠኝ። ይህ ልዩነት ለመጀመሪያ ጊዜ የተከሰተልኝ ያን ጊዜ ነበር። ኃጢአት ከባድ ጉዳይ ነው። በእርግጥም የሰው ዘር መሰረታዊና ቀንደኛ ችግር ነው። የኔም የእናንተም ችግር ነው። ኃጢአትን ቀላል ስህተት ወይም አልፎ አልፎ የሚነሳ የሚረብሽ ሁከት አድርጋችሁ እንዳትቆጥሩት። ኃጢአት ከዚህ እጅጉን የላቀ ችግርና ጉልበታችንን መጥጦ አቅመ ቢስ የሚያደርገን መንፈሳዊ ደዌ ነው። ከፈርጣማ እጆች ሊያላቅቀን የሚችለው ከእንደዚህ ያለ ፈርጣማ እጆች ሊያላቅቀን የሚችለው እግዚአብሔር ብቻ ነው። ታዲያ ምን ተሻለን? አስተውሉ። ዛሬ ዓለምም ሆነ እኛ ያለንበት ሁኔታ ከእግዚአብሔር ቀዳማዊ ዕቅድ እጅግ የራቀ ነው። ይህ የሆነው ኃጢአት የሚባል አውዳሚ ሁነት ወደ ዓለም በመግባቱ ነበር እና ነገሩ በመጨረሻ እንዲህ ነው። ነገሩ እንዲህ ቢሆን ሕይወት ምንኛ አስከፊ፣ ምንኛ ተስፋ ቢስ ትሆን ነበር። ግን አይደለም። እዚህ ጋር ግን አይደለም። ሕይወታችን የተለየ መስመር ሊይዝ ይችላል። እግዚአብሔር ፈውስን ስላዘጋጀልን በኃጢአት ደዌ ሽባ ሆነን መቅረት ግዴታ መሆኑ ቀርቷል ይለናል መጽሐፍ። ይሄ ነው ተስፋ እንግዲህ መጨረሻ ላይ ቢሊግራም የገለጹት ማለት ነውና እኔና እናንተ አሁን ይሄ ካነበብኩት ሁሉ በጌታ በኢየሱስ ክርስቶስ ሞት ያ በአዳምና በሔዋን ተበላሽቶ የነበረውን ወዳጅነት እንደገና ወዳጁ እንድንሆን በመስቀል ላይ ራሱን አስጠልጥሎ ደሙን አፍስሶ ሕይወቱን ሰውቶ በእኔና በእናንተ ምትክ ያንን የኃጢአት መጋረጃ ቀዶ የኃጢአትን ግርግዳ አፍርሶ እኛና እግዚአብሔርን አስታረቀ። እኔና እናንተ ጌታ ኢየሱስ እንዲህ ማድረጉን ስላመንን ዛሬ ድነን እዚህ ጋር ቁጭ ብለናል ከኃጢአት ተለይተን። ግን ወገኖቼ እጅግ ብዙ ሰዎች ዛሬም ይሄ በደል አሁን ያነበብኩት ሁሉ የሚፈጸምባቸው ሰዎች አሉ። በጨለማ ያሉ፣ በጠላት ግዛት ውስጥ ያሉ፣
በጠላት እስራት ውስጥ ያሉ እነሱንም እንዳስብ ነው ያደረገኝ ይሄን መጽሐፍ ሳነብ። ጌታ ሆይ አንተ በሰራልኝ እኔ ዳንኩ አይደል? ከዛ እስራት ተፈታሁ። ከኃጢአተኝነትና ከኃጢአት በደል፣ ከኃጢአት ስቃይ፣ ከውድቀት፣ ከዝቅጠት እንዴት አድርጎ እንዳወጣን ጌታ ኢየሱስ እሱን አምነን በተቀበልን ጊዜ ከኃጢአት ነፃ ወን ከጠላት እጅ አወጣን። እሱ ጠላትን አሸንፎ እኛን አሸናፊዎች አደረገን። ዛሬ ይሄ መፍትሄ የኛ መፍትሄ ጌታ ኢየሱስ ነው። ግን ጌታ ኢየሱስን አምነው ያልተቀበሉ ወዳጆቻችን፣ ዘመዶቻችን በዓለም ዙሪያ ያሉ ዛሬም የኃጢአት ባሪያ ናቸው። ዛሬም በጠላት አገዛዝ ስር ተንኮታኩተው ነው ያሉት። ጌታ ይሄንን ሳነብ ምን ያህል መጸለይ እንዳለብኝ እኔስ አመለጥኩኝ አልኩ። እኔስ አንተን አምኜ ልቤ ተከፍቶ አንተም እንዳውቅ ሆኜ አንተ አስመለጥከኝ። ዛሬም አሉ በዓለም ዙሪያ እንድንማልድላቸው ያስፈልጋል፣ እንድንናገር ያስፈልጋል፣ እንድንሄድ ያስፈልጋል። ወገኖቼ ብዙ ነገር ነው የጽሑፍን ላይ ይጫረው። እናንተስ ምን ጫረባችሁ? ይሄ ጽሑፍ እንዴት አያችሁት? ያስፈልጋል ቀን ተቀን ማስታወስ የት እንደነበር አዳምና ሔዋን ያመጡብን ጣጣ ምን ውስጥ እንደነበር ዛሬ ደግሞ እንዴት በነፃነት እንደምንኖር ለዳንበት እንኳን ማስታወስ ይኖርብናል። እናም ደግሞ ላልዳኑት አሁንም በእስራቱ ውስጥ ላሉት ልንጸልይና ልንጮህላቸው ወይም ልንደርስላቸው ይገባናል የሚለው ነው ወደኔ የቀረልኝ ከዚህ ጽሑፍ። ለእናንተስ ምን ቀራላችሁ? ምንድነው የምትሉ? የቀረትን ትንሽ ደቂቃ አለን። ወደ እናንተ አመጣና 1 2 3 ሰው ተቀብዬ እስኪ እንወያያለን። ምንድነው የተረዳችሁት? ምንድነው የምትሰጡን ሪፍሌክሽን? እንደሰማችሁም እንዳውቅ አንደን በሉኝ፣ ስማችሁን ስጡኝና እንወያይ። ተባረኩልኝ። አመሰግናለሁ በጥሞና ስላዳመጣችሁ። ተሰምቻለሁ ወገኖች። አንድ ሰው ተሰምያለሽ በልኝ። ጸጥ አላችሁ አላችሁ? ሰማለሁ ወገኖች። ተሰምተሻል በደንብ? ታሪኮይ ሰምተናል። እሺ ተባረኩ። ተሰምቻለሁ ማለት ነው። አሁን ስማችሁን ስጡኝ። ማንም ያስተዋል ሰጥ የለም ዛሬ? ወንድሜ ሰውነት ነው። እሺ ቀጥል። አልሰማሁም ነበር፣ አሁን ሰምቻለሁ። ቀጥል። እሺ ጌታ ይባረክ። ሰዓትን ለመቆጠብ ያህል ትንሽ ነገር ልናገር። ይሄ በመነጋገር የምናተርፈው ጽሑፍ ነው፣ በመስማት ብቻ አይደለም። እና ብዙዎቻችን ሰምተን ዝም እያለን ነው። በመስማት ብቻ የሚተረፍ ሳይሆን በመነጋገር በመመላለስ ችግሮችን ነቅሶ በማውጣት የምናወራው እንደገና ደግሞ ቤኔፊት የምናደርገው ሶሉሽን የምናመጣበት ሀሳብ ስለሆነ መነጋገራችን እጅግ መልካም ነው። ትንሽ ነገር መናገር ፈልጋለሁ። በተለይ ሀሳቡ ጥልቅ ነገር ነው እየተናገረ ያለው ጽሑፉ። ግን ያው የኃጢአት ጥልቀት ብለሽ የተናገርሽው ነገር አለ መጨረሻ ላይም ቢሆን እንደገናም ደግሞ መዘዝ አለው። አንድ መጀመሪያ የጽሑፍ የሚያደርገው ምንድነው? ራሳችን እንድናይ ብቻ ሳይሆን ለፍጥረት እንድናዝን ያደርገናል። ለሰው ልጅ እንድናዝን ያደርገናል። ምክንያቱም ሰው ልጅ ያለበትን ቦታ ያሳያልና እና እግዚአብሔር ይህንን ነገር ከኋላ ጀምሮ በዚህ ውስጥ ከአዳም የተፋለሰ ነገር ነው አይደል? የሚያየነው እንዴት ተፋለሱ ነው ጥያቄው። ስለዚህ የእግዚአብሔር ቦታ በእግዚአብሔር ገነት የነበሩ ሰዎች ናቸው እነኚህ። እና መጨረሻ ላይ ሊስት አድርገሽ ያመጣሻቸው ነገሮች አሉ 1 2 3 ብለሽና አዳምና ሔዋን በእግዚአብሔር ላይ ያደረጉት አመጽ ያስከተለው አስፈሪ መዘዝ ብለሽ የተናገርሽው
በቀላሉ የሚታይ አይደለም ነው የሚለው ጸሐፊ የሚለን። ኃጢአተኛው እንደ ገዳይ ቫይረስ ወይም ወደ ሰው ዘር ብቻ ሳይሆን ወደ መላው ፍጥረት የተሰራጨ ዛሬም ድረስ የዘለቀ የመራር ፍሬ መከር ይላል። ምን ማለት ነው? ኃጢአቱ ሰው ዘር ብቻ አልቀረም። ሮሜ ላይ እንደውም ፍጥረት ራሱ በእኛ የተነሳ በጭንቀትና በፍርሃት እንዳለ ፍጥረት የሚለው አራዊቱ ራሱ በዚህ ኃጢአት ውድቀት ለጦሱ ለሰው ልጅ ብቻ ሳይሆን ወደ አራዊትም ሄዷል። ፍርሃትና ጭንቀት የለቀባቸው የሰው ውድቀት ነው ሁሉን ያመጣው። የመጀመሪያው አዳም ላይ ይሄ ፍርሃትና ጭንቀት የለም እና ኮንስኮንሱ ትልቅ ነው። ኃጢአትን እንደቀላል አድርገን እንዳናየው የሚል ኮንሴፕት አለው ጽሁፉ እና እቺን እስኪ ሃይላይት ያደረግሻትን ነገር ለምሳሌ የመጀመሪያው ሞት ወደ ዓለም ገባ። ሞትን የሚያህል ትልቅ ነገር ወደ ምን ገባ? ወደ ዓለም ገባ ይላል ሮሜ ምዕራፍ 6 ላይ እንደሚጠቅሰው። ሁለተኛ ደግሞ ከእግዚአብሔር ተለየን ይላል። ብቻውን አይበቃም። ራሱ ከፈጣሪ ተለይቶ መኖር እስናታን ይዘቴን ከፈጣሪ ተለየ ይላል። አሁን እኛ ስለዳንን አይደለም፣ የሰው ልጆች ተለይተዋል እና አሁን የምናገኛቸው ሰዎች ጌታን የሚያውቁ ሰዎች ከፈጣሪ የተለዩ ሰዎች ናቸው። ይሄን እንድናስብ ያስፈልጋል። እግዚአብሔር የተለየና ሶስተኛ የተናገርሽው ደግሞ ባይተዋር ሆነን ይላል። እኛ እርስ በርሳችን ባይተዋር ሆነን የብቸኝነት የመጣው በኃጢአት የመጣ ነው ብቸኝነት ራሱ እና ይሄ የምናየው ሰው የሚስቀው መንገድ ላይ የምታዩት ሰው ስለሳቀ ደስተኛ አይደለም። ያልዳነው ሰው ብቸኛ ነው። ለዚህ ነው የምንደርሰው። ለዚህ ነው አውትሪች እንድንሆን የሚያስፈልገው። ጸሐፊው በዘመናቸው የተሰጣቸው አገልግሎት አንድ ነበር። እሱም አውትሪች መሆን ኤቫንጀሊዝም ነበረ አገልግሎታቸው። ስማቸው ለዚህ ነው ኤቫንጀሊስት የሚባሉት። የወንጌልን ስራ ሰርተው ነው ያለፉት እና ህይወታቸውን የጻፉት ማለት ነው። ርህራሄ እንዲለቅብን ያደርጋል ይህ ጽሁፍ ለሌላው ለራሳችንም ለሌላውም ለፍጥረትም። እና አራተኛ ደግሞ ያልሽው ሰው ሁሉ ከእግዚአብሔር ፍርድ በታች ሆነ። ከፍርድ በታች ነው። አሁን ለካ ለሰዎች ስንመሰክር ከፍርድ በታች የሆነውን ሰው ነው እያተረፍን ያለ ነው። እንደ ዝም ብሎ የሆነ የቆዘመ ሰው አይዞህ ብለን እያወጣን ሳይሆን ቅድም እንዳልነው ከእግዚአብሔር የተለየን ሰው፣ ከፍርድ በታች ያለን ሰው፣ ሞት የነገሰበትን ሰው፣ ባይተዋር ሰው እያወጣን ነው። እና እንደውም አምስተኛ የኃጢአት ባሪያ ደግሞ ብለሽ ተናግረሻል። የኃጢአት ባሮች እና ከኃጢአት ባርነትም ነው ይህን ሰው የምናተርፈው። እና የተበላሸም ይላል መጨረሻ ላይ። የተበላሸ በቃ ብልሹ የሆነ ከፍጥረቱ እንደ ፍጥረቱ ያልሆነ ግን የተበላሸ እና ምን ለማለት ነው? ስራችንን እንድንሰራ በእኛም ላይ በፍጥረትም ላይ በትውልዱ ላይ ስራ እንድንሰራ የሚያነቃን ጽሁፍ ነው ብዬ ነው የማስበው። እግዚአብሔር በየጊዜው እድል ሰጥቶናል። ከዛሬ 10-20 ዓመት በፊት የነበሩ ሰዎች አሁን እኛ ያገኘነው እድል አላገኙም። ለምሳሌ አሁን እኛ ይሄ አሁን ያገናኘን ይሄ ፕላትፎርም ነው፣ የቤሪያን ያገናኘን። ግን እኛ አሁን የምንገናኝበትን የቤሪያን ራሱ ፕላትፎርም ለዚህ ዓላማ መጠቀም እኮ ስራ ፈቶች እንዳንሆን ያደርገናል። ሰሞኑን በአግላዊ ስብሰባ ላይ ስንነጋገር ነበረ። ሰውን መድረስ እንደው ዝም ብለን እኛ ሁልጊዜ ራሳችን ብቻ በመሰሩ ውስጥ መግባት ሳይሆን ሌሎችን ሰዎች መድረስ እና እስኪ ነገሮችን ማቃመስ፣ የሰዎችን ይህንን መልካም ኒውስ ጉድ ኒውስ እንዲሰሙ ማድረግ አይገርምም? እኔ እኮ አላውቅም። አብረውን ያሉ ሰዎች ረጅም ዘመን አንድ ከተማ ያለን ሰዎች ይገርማል እኮ ይህን ሰምቼም አላውቅም ቢሉን ከ10-20 ዓመት ከ15 ዓመት በኋላ ቆይቷል ይሄ እንግዲህ ቢሉን ጥፋተኛ ነው። እና የምንችለውን ያህል ሰዎችን ኤቫንጀሊዝም እንድናደርግ ሰዎችን አውትሪች እንድናደርግ የሚገፋፋ ጽሁፍ ሆኖ ነው ያገኘሁት። አንድ መልኩ ብዙ ነገር አለው፣ ግን ከአንዱን አንግል ነው እየተናገርኩ ያለሁት እና ጌታ ይርዳን፣ እንበርታ። በምንችለው ሁሉ እግዚአብሔር በሚያሳየን መንገድ ለትውልዳችን የተሰጠንን በዘመናችን ይላል መጽሐፍ ቅዱስ ሲናገር በዘመናችን ሁሉ በቀደም ሁለቴን ቃል እየተካፈል ነበር። በዘመናችን ሁሉ ያለ ፍርሃት ቅድስና በጽድቅ እንድናገለግለው የሚለው ቃል አለ።
ይሄ ቃል በጣም ይገርመኛል እና ስቴፖች አሉት ራሱና ስለዚህ በዘመናችን በሌላ በአዳም ዘመን አይደለም አሁን በእኔና በእናንተ ዘመን ይሄን እንድንሰራ እግዚአብሔር አዞን ነው። ቢልግሃም በዘመናቸው አድርገው ነው ለአሁን ለኛ የበቁት። እሳቸው በጊዜው ያለውን ትውልድ አገለገሉ። ከ110 ሚሊዮን በላይ መሰለኝ አውትሪች ያደረጉት ወንጌልና ሰዎችን ሊያገኙ ቀላል አይደለም። በዘመናቸው ላይ ነው አረግና ነገስታትን ጭምር ወንጌል በመድረስ ስራ ሰርተው ነው አሁን ይሄን የጻፉት እንጂ እንደዚህም ለቁጭ ብሎ በተወሳቸው የጻፉት ሳይሆን የህይወታቸው ጭማቂ ነው። ስለዚህ እኛም ነገ የህይወታችን ጭማቂ ከኛ ውስጥ እንዲወጣ የሆነ ነገር እንድናረግ እግዚአብሔር ይርዳን። ፎከስ እንድናደርግ ነው የቃሉ የሚያዘን። ተባረክልኝ። ይሄን ካልኩ በቃ ሌሎች ደግሞ ይናገሩ። አሜን። እንደሚሰማት ጌታ ይባርክ። ያው አጠር አድርገህ ጨምቅ አድርገህ ግን ሁሉንም ሀሳብ ተናግረሃል። ጌታ ይባርክ። ሁሌም ካንተ ብዙ ነገር ስለምንማር እግዚአብሔር አምላክ ስላንተ እጅግ አድርጌ አመሰግናለሁ። እግዚአብሔር የተመሰገነ ይሁን። ለሌላ አንድ ሰው ድል ስጥ። እኔ ከምናገር አንድ ሰው እስኪ 4 ደቂቃ አለን እናገራለሁ። እኔም በውስጤ ያለ የምትሉ ካላችሁ እንስማ። አንድ ሰው ታሪኳይ አይሰማም ድምጽ? አቤት አቤት። ቀጥይ። ማን ልበል? ሩት ቦኤ ትሰሚያለሽ? ቀጥይ። ሩት ነሽ? አዎ። እሺ ቀጥይ። እሺ ቀጥይ። ትሰሚያለሽ? እሺ ታሪኳይ ጌታ ይባርክሽ። የተነሳው ሀሳብ እንደዚህ ቀላል ነገር አይደለም። ሰዎችን ከክርስቶስ ኢየሱስ ወደ ኋላ ያደረገ በተለይ ይሄኛው ትውልድ ከክርስቶስ ውጪ ያላቸው ነው ያለውና እንዴት እግዚአብሔር አንስተሽ ነበር መጽሐፍ ላይ ይሄ ነገር ሲሆን እግዚአብሔር ለምን እግዚአብሔር እንዲህ ሲሆን ለምን እግዚአብሔርና ቀላል ነገር አይደለም። ከዛ ከውድቀት በኋላ በሰው አይምሮ ውስጥ የመጣ ጥያቄ ማለት ነውና እቺንም አጋጣሚ ሰይጣን ተጠቅሞ እግዚአብሔርን ተጠያቂ ነው እያደረገ ያለውና ለምን እግዚአብሔር ሁሉም ነው የሚጠይቀው። ለምን እግዚአብሔር ፍሬውን አስቀመጠ? ለምን እግዚአብሔር እና ግን ደግሞ ገልጸዋል እሳቸው እግዚአብሔር ስለሚወድ ነው፣ ሰው ራሱን ያውቅ ዘንድ ነው። አለበለዚያ እግዚአብሔር ይሄንን ባያደርግ በውዴታ ሳይሆን አዳም በግዴታ እንደተገዛ ነው የሚታሰበውና የሚቆጠረው። ከክፋት አይደለም እግዚአብሔር ይሄንን ያደረገው። አስቀድሞ የተጣለው ሰይጣን ግን እግዚአብሔር ለመልካም ያደረገውን አምዝዞ ሐሳቡን አዛብቶ እግዚአብሔር ካለው ነገር ውጪ ብሎ አሳሳተ እና አሳስቶ ሐሳባቸውን አበላሸ። ስለዚህ ኃጢአት ደግሞ ከትውልድ ወደ ትውልድ ስለሚሸጋገር ያ ጥያቄ ዛሬም ያለው ትውልድ ላይ ደርሷል ማለት ነውና ጠጋ ብላችሁ አትሌቲስት ነን የሚሉትን ብትሰሙ ሊያነሱላችሁ የሚችሉት ነገር ይሄንን ነው። በቃ እግዚአብሔር ለምን አደረገ? እንደገና ደግሞ እንዲህና እንደዚህ ቢሆን እግዚአብሔር ቢኖር ኖሮ ይሄና ያ እንዲህ ለምን ይሆን ነበር የሚል ጥያቄ ነው። በጣም ትልቅ ሀሳብ ነው። እኔ ብዙ ነገር አግኝቼበታለሁ። እዚህ በኋላ ምን ልል እንደምችል ምን ልመልስላችሁ እንደዚህ አይነት ሀሳብ ያለ ሰው ቢመጣ ወደኔ ምን ልል እንደምችል ሀሳብ አግኝቼበታለሁ። ታሪኳ የእግዚአብሔር አምላክ ይባርክሽ። ደርሹም የተባረከ ይሁን። አሜን አሜን። ተባረኪ ሩትዬ፣ እግዚአብሔር አምላክ ይባርክሽ። ወገኖቼ አንድ ልናስብ የሚገባ ነገር አለና ጌታ ኢየሱስ የከፈለልን እንዳለኛ ትልቅ ነገር ነው።
እሱ ስለኛ ሞቶ የኛን ዕዳ ከፍሎ የኃጢአት ግርግዳን አፍርሶ የጸቡን ግርግዳ አፍርሶ እኛን ከአባቱ ጋር አስታርቆ እንደገና ወዳጆች ሆነናል። እኛ ዛሬ በጥሩ ሁኔታ ተቀምጠናል ብለን እንዳንዘናጋ እኔ ይሄ ነው ውስጥ የገባው። በቃ እንዳንዘናጋ ዛሬም አሉ የአዳምና የሔዋን ኃጢአት ተሸክመው ያሉ ወገኖቻችን በዓለም ዙሪያ አሉና ሸክም ይኑረን ነው። በቃ እኛም ከዚህ ውስጥ ነው የወጣነው። ትላንትና ሰው ጸልዮልን፣ ሰው ማልዶልን፣ ሰው መስክሮልን ከዚህ ውስጥ ነው የወጣነው። አሁን ይሄ የኃጢአት የመጨረሻውን ኃጢአት ነው ያሳዩን። ከዚህ ውስጥ ነው እኛም የወጣነው። እኛም የምናስወጣው ትውልድ አለ በጸሎታችን በገንዘባችን እንደገና ወተንም በመመስከር ሸክም ይኑረን ነው። እኔ ሸክም ይሆነብኝ ሸክም ይኑረን እንናገር እዳለብን። እነዚህ ሰዎች ሲጠፉ ዝም ብለን ማየት የለብንም። እኛ አይናችን እንደተከፈተ እኛ ልባችን እንደተከፈተ ጌታ የሰራልንን ስራ ማየት እንደቻለን የፍቅሩ ተካፋይ የህብረቱ ተካፋይ እንደገና ወዳጆቹ መሆን እንደቻልነው ሁሉ እነዛም መሆን ይችላሉ በሚል ስሜት መናገር እንዳለብን ወንጌል በጣም መስራት እንዳለብን ነው የሚሰማኝና ጌታ ይባርካችሁ። ይሄንን ካልኩኝ ጊዜያችንን ጨርሰናል። እንግዲህ ደግሞ ወደ ቀጣይ እንሄዳለን። ይሄንን የሚጭር ሐሳብ ነው የተናገርነው። ብዙ ብናገር ደስ ባለኝ ሰዓት ስላለቀ ነው። ጌታ ይመስገን። እንግዲህ የገባችሁ ይመስለኛል ምን ማለት እንደፈለኩኝ። ተባረኩ። እግዚአብሔር አምላክ ይባርካችሁ። ወንድሜ ሰውነትም እህቴ ሩትም ለሰጣችሁት ሐሳብ እግዚአብሔርን አመሰግናለሁ። ተባረኩ። ከዚህ ቀጥሎ ደግሞ የምትረከቡ እህቴ ያይል ወይ እህቴ ሰኒ ወይም ወንድሜ በጋሻው ካላችሁ ድምጻችሁን አሰሙን። እኛ ጨርሰናል። ተባረኩ። ሰማለሁ ታሪኳይ ሰማለሁ። አዎ ደሰኒ ትሰሚያለሽ። ጌታ ይባርክሽ። እኛ ጨርሰናል። አዎ ትሰሚያለሽ። እኛ ጨርሰናል። እንግዲህ ለጌታ መንፈስና ለአንቺ ጊዜውን እናስረክባለን። ተባረኪ። ተከናወኝ ሰንዬ። አሜን አሜን። እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። ይረዳን ያገዘን እግዚአብሔር ይባረክ። ታሪኳይ ተባረኪ። ሁልጊዜ የሚያስተምር ነገር እያመጣሽ አንቺ ደግሞ የተማርሽበትን ለእኛ ደግሞ ስለምታካፊ እግዚአብሔር ይባርክሽ። ተባረኪ። ያብዛልሽ፣ ይጨምርልሽ። ተባረኪ። ባርኮ ለበረከት ያድርግሽ። እህቴ ሩትዬ ሰምቼሻለሁ። ወንድሜ ሰውነት ሰምቻለሁ። እግዚአብሔር ይባርካችሁ። ተባረኩ። ቅዱሳን በላይም ላይ ያላችሁ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ክብር ለአምላካችን ለረዳን ላገዘን ይሁን። እግዚአብሔር ሳምንታችንን ጠብቆ ደግሞ አገናኘን፣ ከለለን፣ ጋረደን፣ ጠበቀን፣ አስወጣን፣ አስገባን፣ አሰማራን። እኔንም ቤተሰቤ እናንተን ቤተሰቦቻችሁን እግዚአብሔር ክብሩን ይውሰድ። ሃሌሉያ። መልካሙ እረኛ ኢየሱስ ሃሌሉያ። ክብር ይሁንለት። ጌታ ክብሩን ጠቅልሎ እሱ ይውሰድ። ተባረኩ ቅዱሳን። ዛሬ የስነ ጽሑፍ ጊዜ አለ። የተዘጋጃችሁ ስማችሁን ትሰጡኛላችሁ። እግዚአብሔር ይባርካችሁ። ክብር ለአምላካችን ይሁን። ሄሎ ሰማለሁ። ሰማያለሽ መክሊትዬ? ተባረኪ። አሜን። እሺ ሌላ ይሰጠኛል ስም? አቤት ራሄልዬ። እሺ እንኳን ደህና መጣሽ። ተባረኪ። ሌላ መሰረት እንኳን ደህና መጣሽ። ተባረኪ። እሺ ሌላ በርቀነሽም አለው ሰንዬ። በርቀነሽ እንኳን ደህና መጣሽ። ተባረኪ። ሌላ ሻረግዬ ዛሬ አልሰማሁሽም። አልማዝ፣ ትዕግስት፣ ሩት፣ ቡኤዝ፣ ቅድስት፣ መቅደስም አልሰማሁሽም። ሶፊ፣
ሶፊ ካሌብ ወንድሜ ካሌብ በጋሻው የገባችሁ ስማችሁን ስጡን። እግዚአብሔር ይባረክ። እግዚአብሔርን እጅግ አድርገን እናመሰግናለን ስለእናንተ። ክብሩን እግዚአብሔር ይውሰድ። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። እሺ ባለነው እንጀምራለን። በኋላ ላይ ቀበላለሁ። እንግዲህ መክሊትዬ እሷ ኢትዮጵያ ስለሆነች ማለት መክሊት አቤት። እሺ ቀጥይ መክሊትዬ፣ ጽሑፍሽን አቅርቢልን። ተባረኪ። እንኳን ደህና መጣሽ። እሺ ሰላም ለእናንተ ቅዱሳን ሁሉ። ትንሽ ስላመመኝ ትንሽ ድምፄ ሊቆራረጥባችሁ ይችላል። ሰው አለባላ ወዳጅ አለ፣ የሰው ወዳጅ አለ፣ የሰው ተቆርቋሪ፣ ቀኑ ለመሸበር ከቤት አሳዳሪ፣ ተጠምቶ ስላየው ምስኪን የኔ ቢጤ፣ ደም ነክስ መሀረቡ የሚርስ አንጀቱ ለራቀው አንዲት አንጎቻ ለሁለት ያማጋምስ ብሎ በነገሩኝ እውነተኛ ታሪክ ልብ ያልሞላ ቢለው የደግነት የመስጠት ልክ ድንገት እንዲላይ አትገረም አለኝ በነገሩኝ ታሪክ። ላስታውስ ሌላ ሰው ነፍሱን ስለሰጠ ከዘላለም ሞት ላወጣ አንተን ላስመለጠ ኢየሱስ ይባላል የዘላለም ጌታ። በፍቅሩ ልዕልና ዓለምን የረታ ይግረምህ እንግዲህ የደግነት የመስጠት ልክ። ስለሌላ አይደለም የነገሩኝ እውነተኛ ታሪክ። ስለዳጣችሁ ይላል። እሺ ጨራሽ መክሊትዬ፣ ተባረኪልኝ ተባረኪልኝ የኔ ልጅ። እግዚአብሔር ይባርክሽ፣ ያብዛልሽ፣ ይጨምርልሽ። በብዙ ስነ ጽሑፍ ተገለጪ። በጌታ በኢየሱስ ክርስቶስ ስም ጤናሽን የሚያውክ መንፈስ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በጌታ በኢየሱስ ስም የታሰረ ይሁን ለዘላለም። አያግኝሽ በኢየሱስ ስም። ከዘመኑ ክፋት ተከለይ በጌታ በኢየሱስ ክርስቶስም። በቤቱ ደብቆ ያሳድግሽ እግዚአብሔር። ተባረኪ ተባረኪ አንቺ ብላቴና፣ ለብዙዎች ስራፊ በኢየሱስ ክርስቶስ ስም ተባረኪ። አሜን አሜን አሜን። መክሊትዬ ተባረኪ። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። የረዳንን ጌታ እናመሰግነዋለን እጅግ አድርገን። ክብር ይሁንለት ይሄ ጌታ። ክብሩን እሱ ጠቅልሎ ይውሰድ ጌታ እግዚአብሔር። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ከአምላካችንም በቀር አምላክ የለም። ሃሌሉያ። እናመሰግናለን ጌታ ሆይ። በሁሉም ነገር እግዚአብሔር ሆይ አንተ ክበርበት። ስራህ ግሩም ነው እግዚአብሔር፣ ድንቅ ነው ስራህ እግዚአብሔር። ሃሌሉያ ሃሌሉያ። ክብር ይሁን ለአምላካችን። በምስጋና ዝመቱ፣ በምስጋና ዛሬ፣ በምስጋና ተዋጉ፣ በዝማሬ በምስጋና ዝመቱ፣ በምስጋና ዛሬ፣ በምስጋና ተዋጉ፣ በዝማሬ በምስጋና ዝመቱ፣ በምስጋና ዛሬ፣ በምስጋና ተዋጉ፣ በዝማሬ የእሳት ሰረገላ ዙሪያውን ከበዋል። ከእኛ ጋር ያለው ከሁሉ ይበልጣል። መለከትን ንፉ፣ ጠላት ይታወራል። ብቻ እምነት ይኑረን፣ ኢየሱስ ያሸንፋል። በእርግጥ ጌታ ከእኛ ጋር ባይሆን፣ እሱ ባይዋጋልን፣ የጠላታችን ሰይፍ አይሎ ከምድር ላይ በጠፋ። በእርግጥ ጌታ ከእኛ ጋር ባይሆን፣ እሱ ባይዋጋልን፣ የጠላታችን ሰይፍ አይሎ
ከምድር ላይ በጠፋ ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር በምስጋና ዝመቱ በምስጋና ዛሬ በምስጋና ተዋጉ በዝማሬ በምስጋና ዝመቱ በምስጋና ዛሬ በምስጋና ተዋጉ በዝማሬ የወሳሰረ ዙሪያውን ከቦናል ከእኛ ጋር ያለው ሁሉ ይመጣል መለከት ንፉ ጠላት ይታወራል ብቻ እምነት ይኑረን ኢየሱስ ያሸንፋል በእርግጥ ጌታ ከእኛ ጋር ባይሆን እሱ ባይዋጋልን የጠላታችን ሰልፍ አይሎ ከምድር ላይ በጠፋት ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር ሃሌሉያ ሃሌሉያ አምላካችን ይሁን ተረዳህን ጌታ ሆይ ተጠነቀቅልን ሃሌሉያ ከለልከን ጋረድከን እንደ ጠላት ዛቻ አልሆነብንም ሃሌሉያ አልሆነም እንደ ጠላት ሐሳብ አልሆነም እኛም እንደፈራን ጌታ ሆይ አንተ እንዳልከው ሆኖልናል መጽሐፉ እንዳለው ሆኖልናል እግዚአብሔር ሆይ ተባረክ ክብሩን አንተ ጠቅልለው ውሰድ ይገባሃልና የኔ ጌታ ሃሌሉያ እህቴ ራሄል አቤት ሰማለሁ እሺ ራሄልዬ ተባረኪ ተከናወኝ እህቴ አሜን ሰንዬ ተባረኪልን ጌታ በብዙ በረከት ቤትሽን ህይወትሽን ይምላ ከኔ በፊት እዚህ ያቀረብሽ ልጃችን መክሊት ተባረኪ ጌታ ደግሞ በፈውስ እጆቹ ይዳስሽ እንግዲህ ከማለዳ ጀምሮ እህቴ ታሪክን ወንድሜ ሰውነትንም ሰምተናል እግዚአብሔር ይመስገን ስለ ያውቃሉ ሁልጊዜ አዲስ ስለሆነው ማለዳ አዲስ ስለሆነው የህይወት ቃል ጌታን እንባርካለን እግዚአብሔር በብዙ ይናገራል ሁሌ አስተውለን ወደ ህይወታችን ማምጣትና እንደ ቃሉ መኖርን ደግሞ ራሳችንን እናስለምድ ይሄንን ኑሮ ለመኖር ይሄንን ህይወት በኑሯችን ለመመስከር እግዚአብሔር ሁላችንንም ይርዳን ጌታ ይባርካችሁ ያገለገላችሁ ሁሉ ከዚህም በኋላ ታገለግሉ የእግዚአብሔር ጸጋ በነገር ሁሉ ይብዛላችሁ ዛሬ ማቀርበው ግጥም ስለምስጋና ነው እና ሰኒ ስትዘምር ኤግዛክትሊ ርዕሴን ብድግ ስላረገች ገርሞኛል የመንፈስ ቅዱስ አንድነት እንዳለ በዚህ አገልግሎት ብዙ ጊዜ አያለሁኝና እግዚአብሔር ይመስገን በምስጋና የሚፈርሱ ምሽጎች አሉ ኢያሱ ምዕራፍ 6 ላይ ከተማዋን ዙሩ ነው ያላቸው ቀንደ መለከትን በነፉ ጊዜ ነው የኢያሪኮ ቅጥር የወደቀችው እንደገና ደግሞ የሐዋርያት ሥራ ምዕራፍ 16ን ሙሉውን ብታነቡት ጳውሎስና ሲላስ ወደ እስር ቤት ታስረው ነው የተጣሉት መታሰር ብቻ አይደለም እጅና እግሮቻቸው እንደውም በጣውላ ተጠርንቀው ነበር ይላል ግን የሆነው ታሪክ ታስረው ነው ያስፈቱት በምስጋና በሚጮሁበት ጊዜ እግዚአብሔርን በውድቅት ሌሊት በሚያመሰግኑበት ጊዜ እስረኞቹ ሁሉ ያደምጧቸው ነበር ይላል ከዛ የሆነውን ታሪክ እናንተ ታውቃላችሁ አሳሪው ሮጦ መጣ ደነገጠ ራሱን ሊገድል ነበር እኛ አለን አትግደል ራስህን አሉት ከዛ አድም ዘንድ ምን ላርግ ነው ያለው በዛም በዚህም ብሎ የመዳን ወንጌል ይሰበካል በቃ ታስረው ብዙዎች ተፈቱ ወስደው ቁስላቸውን አጠቡላቸው ከዛ በኋላ ስለ ጌታ ነገሯቸው ያ ቤተሰብ ዳነ የእስረኞቹ ሰንሰለት ሁሉ ቁጥር 26 ላይ ምን ይላል
ድንገት የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜ ደጆቹ ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይላል። ክብር ለእግዚአብሔር ይሁን። እነዚህ ሰዎች ታስረው በማመስገናቸው የሁሉም እስራት ተፈታ እና በምንም አይነት ሁኔታ ውስጥ ብንሆን ማመስገን መልካም ነው። የኛ ምስጋና ብዙ የሚፈታው ነገር አለ። የኛ ምስጋና ብዙ የሚጥለው ኢያሪኮ አለና በሆነ በምቹ ጊዜ ብቻ ሳይሆን በማይመችም ቁስላቸውን አጠቡላ ተደብድበው ነው የገቡት፣ ተገርፈው ነው የገቡት። ሰንሰለቱም እያለ ጣውላውም እግራቸው ላይ እንደተመታ ግን በውድቅት ሌሊት እንቅልፍ እንኳን አልጣላቸውም፣ ያመሰግኑ ነበር። እና ምስጋና በነገር ሁሉ ይብዛልን። በዚህ ሁሉ ውስጥ ደግሞ በፔን ውስጥም ሆነው ሰዎች ከኃጢአት እስራት እንዲድኑ ክርስቶስን ይመሰክሩ ነበር። የሁሉንም እስራት የፈታ ምስጋና፣ የሁሉንም እስራት የፈታ ማን እንደሆነ ክርስቶስን ይናገሩ ነበር በስራቸውም። ዛሬም ባለንበት ሁኔታ ስለ ጌታ ማውራት፣ ስለ ሰዎች መዳን ግድ ብሎን ቸርነቱን እንድንናገር በጠዋቱም ትምህርት ሰዎች እንዲድኑ እኛ ብንድን ያልዳኑ ብዙ አሉና እንደሱ እንድንናገር ስንማር ነበረ። ጌታ ይርዳን ሁላችንንም። ወደ ግጥሙ ልሂድ። ታስረው የሚያስፈቱ ይላል ርዕሱ። ጣራና ግድግዳ የለውም ቀዳዳ፣ ፀሐይ አያስገባ፣ ወለሉም ግርድፍ ነው በግፍ የደረባ። ጠረኑም ይዋጋል አፍንጫ ሰንጎ፣ ስድቡም ይሰብራል ከፍ ዝቅ አድርጎ። እኒህ እስረኞቹ በሕይወት ተቃርነው መኖር የሰለቹ፣ አንዱ ኪስ አውላቂ ሌላው ቤት ሰርሳሪ፣ ያኛው ወሮ በላ ቀምቶ አዳሪ፣ አንዱ የገደለ ነፍስን የቀጠፈ፣ አገር አወጫብሮ ካዝና ያራገፈ። ይህ ሁሉ የአዳም ዘር ታጉሮ በደቦ፣ አልወጣል ቢለው ተጣልቶ ደብድቦ፣ እታሰረበቱ እየተደማማ ይፈነካከታል፣ ከብረት አጥር ውስጥ እሪታው በርክቷል። መታሰሩ ሳያንስ አይምሮውን ስቶ የገዛ ራሱን ከግንብ እያጋጨ፣ እንደ እብድ ይጮሃል ጸጉር እየነጨ። የወንጌል ጉበኛ በደም የሰከረ፣ ያዙኝ ልቀቁን ሲል በአመጽ ላይ አመጽ እየጨማመረ፣ ምድር ሳያስበው ካላንደር ሳይከበው የድንገት የሆነ የሰማይ አጀንዳ፣ ወንጌል እንዲነገር አግኝቶ ቀዳዳ፣ ከጠባቧ ክፍል የእግር ሰንሰለቶች እየተንኳተቱ፣ ኢየሱስ 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 እያሉ እየወተወቱ፣ ሁለት እስረኞችን አምጥተው ከተቱ። እኒህ እስረኞቹ ባለ ሰንሰለቱ የመሲሁን ፍቅር ከልብ ያነገቱ፣ አራት እግሮቻቸው በጣውላ ተመቶ፣ ቁርጭምጭሚታቸው አለ መጠን ደምቶ፣ ህመሙም እያለ አይጮሁ ያለቅሱ፣ በዳዩም እያለ በልህ ጥርስ አይነክሱ፣ አንደበታቸውን ሞልተው በምስጋና ከሰማይ ደመና እየተንቧቸሩ፣ የታሰሩ እጆች ወደ ላይ ዘርግተው አሜን ሃሌሉያን እያቀነቀኑ፣ እግረ ሙቃቸውን እያቅጨለጨሉ ኢየሱስ ያድናል ያድናል እያሉ የምስጋናን ዜማ ቅኔን ይቀኛሉ። እናም ይሄ ዜማ ይህ ልዩ ዝማሬ ከሰማይ አርጎ በሌት በውድቅቱ ታሳሪውን ሁሉ እያስጨበጨበው ከነሰንሰለቱ፣ ሁከት በሞላበት ገብቶ በምስጋና ከነሰንሰለቱ ብሎ ደፋ ቀና፣ በአሜን ሃሌሉያ በታላቅ እልልታ፣ ጠረኑን ቀይሮ ያንን ክፉ ሽታ ቤቱን አደመቀው በብርሃን ወገግታ። የጳውሎስ የሲላስ የዜማ ርግደቱ፣ የፍቅር ዝማሜ የምስጋናው መባ፣ ቅዱስ መስዋዕቱ ወደ ላይ አርጎ ሰማዩን ሰንጥቆ፣ የእስር ቤቱን መዝጊያ ማዕዘን ነቅንቆ፣ የወህኒውን ደጆች መሰረት አናግቶ፣ እስረኛውን ሁሉ አርነት አወጣው
ሰንሰለቱን ፈቶ ይላል። ተባረኩልኝ። እኔ ጨርሻለሁ። አሜን አሜን። ራሔል እግዚአብሔር አብዝቶ ይባርክሽ፣ ይጨምርልሽ፣ ያብዛልሽ። በእውነት የሚገርም ነው። እኔ ይህን ዝማሬ ልዘምር ሳስብ ልክ የኢያሪኮንን ያንን እያሰብኩ ነበረ እና ሃሌሉያ እግዚአብሔር በጩኸት በምስጋና እንደሚሰማ በቃ ቀላል በመሰለ ነገር አሁን እግዚአብሔር ይባረክ። ያ መንፈስ አንድ መንፈስ ከአንድ መንፈስ ስለጠጣን እግዚአብሔር ይባረክ። ክብር ለጌታ ይሁን። ወደ ውስጤ መጣ ይህን ዝማሬ ልዘምር እንትን እያልኩኝና ተባረክ እህቴ፣ ያብዛልሽ፣ ይጨምርልሽ ዘመንሽ። አቤት አቤት። የተናገረ ሰው አለ? አዎ ተናግራለች። ማለት ተናገሪ እህቴ። ይቅርታ እኔ ነኝ በስተት ነው አንሚውት አድርጌው እየተዘጋጀው። መሰረት ነኝ። በጣም ይቅርታ። መሰረት ነሽ? እሺ አልነበረም እዚህ ነው። እሺ ተባረክ። እሺ አልማዛቸው። እሺ አልማዝዬ፣ ሌላ አለ በዚሁ አጋጣሚ? እሺ አልማዝ ሌላ የሚሰጠኝ አለ? አልማዝ ካልማዝ ሌላ? እሺ እግዚአብሔር ይባረክ። ክብር ለአምላካችን ይሁን። ራሔልዬ ተባረክ። አብዝቶ ይባርክሽ፣ ዘመንሽን ይባርክ፣ ባርኮ ለበረከት ያድርግሽ። እሺ ጸጋውን ያብዛልሽ፣ ፊቱን ያብራልሽ። ሬትዬ ተባረክ፣ ዘመንሽ ይባርክ። እሺ የሰምቼሻለሁ። እሺ ይዤሻለሁ። እሺ ተባረክ እህቴ መሰረት መስዬ አሰሚኝ ድምፅሽ። እሺ ሰማለሁ። ትሰሚያለሽ መስዬ። ተባረኪ ተከናወኝ። በጣም ድምፅ ስለነበር እዚህ ጋር አንድ ጊዜ አቆሙልኝ ለማለት ነበር። አንቺ ተናረክ። ሶሪ ችግር ሰላም። እሺ ሁላችሁንም ቅዱሳን ሁሉ ሰላም እላችኋለሁኝ። መክሊትዬ፣ ራሔልዬ ከኔ በፊት ያቀረባችሁት ጌታ ኢየሱስ ባርካችሁ። ከኔም በኋላ የምታቀርቡትን ሁሉ እኔ ዛሬ አንድ ግጥም ማራናታ የሚልና ላስት ዊክ ካነበብኩት መጽሐፍ ላይ ወደ ኋላ ተመልሼ አንድ ሐሳብ እንደው ከዚህም ጋር የሚሄድ ስለሆነ ማንሳት ፈለኩና ይሄ የተጠራ ህይወት የሚለው ፓስተር መርድ ለማ ደስታ የተጻፈው መጽሐፍ ነውና በጣም አሜዚንግ። በቃ እነዚህ ሰዎች እንዴት አድርገው በምን አይነት መስዋዕትነት ወንጌልን እንዳዳረሱ በምድራችን በጣም የሚገርምና ከአይምሮ በላይ ሆነ ነው። በቃ በአንድ ሰው ህይወት ውስጥ እግዚአብሔር የሰራውና ክብር ለኢየሱስ ይሁን። ከሱ ላይ ትንሽ አንድ ፔጅ አነብና ግጥሜን አነባለሁኝ። ያ ዘመን እግዚአብሔር ወደፊት በምድሪቷ ላይ ሊሆን ያለውን አስቀድሞ በማየቱ የመንፈስ ቅዱስ እንቅስቃሴ በምድራችን በአስደናቂ ሁኔታ የተገለጸበት ወቅት ነበር። በተለይም ከ10 እና ከ15 ዓመታት በኋላ በዘመነ ደርግ ቤተክርስቲያን ሊደርስባት ያለውን ከባድ ስደት ሊቋቋም የሚችል ትውልድ ለማዘጋጀት መንፈስ ቅዱስ ወጣቶችን በኃይል እንደሞላ በዛን ዘመን የነበሩ ሰዎች የሚመሰክሩት እውነት ነው። ታዲያ የነበረው አመራር ምንም በራሱ የሚታመንበት ዕውቀትም ሆነ ልምድ ባይኖረው እግዚአብሔርን በመፍራት በጾምና በጸሎት የእግዚአብሔርን ቃል መሰረት በማድረግ የእግዚአብሔርንም ሕዝብ በመውደድ ጥንቃቄ የተሞላበት አመራር ይሰጥ ነበር። በወቅቱ የነበርን ሰዎች የምንመሰክረው ሀቅ ነው። መሪዎች የወንጌል ሸክም የነበራቸው በመሆናቸው ሰዎች ድነው እግዚአብሔር ሲከብር ከማየት ውጪ ሌላ የተደበቀ ዓላማ አልነበራቸውም። ቅንነትና ከራስ ጥቅም ይልቅ ለሌሎች መኖር የተለማመዱ እንደነበሩ ካየሁት ተነስቼ በልበ ሙሉነት መናገር እችላለሁ። እንዳሁኑ ዘመን በነገረ መለኮት ትምህርት ቤት ውስጥ ያለፉ ባይሆኑም እንኳን የገባቸውን እውነት ለመኖር የጨከኑ መንፈስ ቅዱስን የሚሰሙና በእርሱ የሚደገፉ ለቅድስና ህይወት ትልቅ ቦታ የነበራቸው በምሳሌ ህይወት የሚመላለሱም ነበሩ። ምዕመናንም ያላቸውን የሚያካፍሉ
ለገባቸው እውነት የሚኖሩ የኢየሱስ ክርስቶስን የማዳን ሥራ የሚመሰክሩ ከእግዚአብሔር ጋር የጠበቀ ቁርኝት ያላቸው ከሚጠፋ ንዋይና ተድላ ይልቅ ለእግዚአብሔር መንግስት ቅድሚያ የሚሰጡ በመሆናቸው በመሪዎችና በምእመናን መካከል ሰፊ የሚባል የመንፈሳዊ ህይወት ልዩነት ነበር ብሎ ማለት የሚቻል አይመስለኝም። ምክንያቱም ሁሉም የሚያለቅስ አንድ ልብ የነበረው ሁሉም የመንፈስ ቅዱስ ስጦታ የሚያከብር አብሮ የሚማርና ደስታና ሐዘኑንም አብሮ የሚካፈል ነበር። እሁድ ለአምልኮ ወደ ጸሎት ቤት የሚመጣ ምእመን ለአንድ አዲስ ሰው መስክሮ ማምጣት ካልቻለ በጣም የሚጨነቅ ብቻ ሳይሆን ኃጢአት የሰራ ያህል ከፍተኛ የሆነ የህሊና ወቀሳ ነበረው። ክርስቲያን የሆነም አይመስለውም። በሳምንት ውስጥ ለሶስትና ለአራት ሰው የማይመሰክር አማኝ ጤናማ ከሆነ መንፈሳዊ ህይወት የጎደለ ይመስለውም ነበር። ከዚህም የተነሳ በጨለማ ውስጥ ላሉት ማልቀስና በሸክም መመስከር የእያንዳንዱ ምእመን የህይወት ዘይቤና እሴት ነበር ይላል። እግዚአብሔር ይመስገን። ይሄን ነገር ላንብበው ለተወው ግጥሙን ብቻ ላንብብ እያልኩ ነበርና ስገባ ዛሬ የነበረው አናውንስመንት ወር በገባ መጀመሪያ ላይ ለሰዎች በቤሪያን ላይ እንትን ሲል ይሄ ኮንፈርሜሽን ይሆናል ለኔ እንደዛ አይነት ባህል ነበራቸው። አሜዚንግ በቃ ሰው አዲስ ሰው ይዘው ካልሄዱ ይሰማቸው የነበረው ነገር አብሮትናል። እግዚአብሔር ይርዳኝኛንም እንደተሜና ነባለው። ጌታችን ይመጣል በመላእክት አጀብ በክብር ደመና ጌታችን ይመጣል ዳግም እንደገና። የወጉትም አይኖች ይመለከታሉ የምድር አሕዛብ ዋይታ ያሰማሉ። እኛም በቅጽበት አይን እንለወጣለን የማይሞት ማይጠፋ አካል እንለብሳለን። ቀድሞ ያንቀላፉ በክርስቶስ ሆነው 3 ሰዓት ላይ ማለት ነው እና ከዛ እንደውም ወረፋ ተረቁታ ሚት ማድረግ ይቻላል። ቀድሞ ያንቀላፉ በክርስቶስ ሆነው ቀድሞ ያንቀላፉ እሺ ቀድመው ያንቀላፉ በክርስቶስ ሆነው እነሱም ከኛ ጋር እኩል ተቀይረው በህይወት ካለነው ሳይቀዳደሙ ጌታን ለመቀበል አብረው ይነሳሉ። የሚጠፋው አካል ለብሶ ማይጠፋውን የሚበሰብሰው ማይበሰብሰውን የትንሣኤ አካል ሁላችንም ለብሰን ጌታን ለመቀበል እንነጠቃለን። ሁልጊዜም ከሱ ጋር አብረን እንሆናለን። ያቺ ቀን ፈጽሞ ስለማትታወቅ ጌታችን ነግሮናል ሁሌ ተዘጋጅተን እንድንጠባበቅ። ለማያምኑት የጭንቅ የድንጋጤ ቀን ከቁጣ እንዳን በኢየሱስ በማመን የክብር ተስፋችን የሚፈጸምባት ለኛ ለምናምን ያቺ ቀን ታላቅ ናት። አሜን ማራናታ ኢየሱስ ቶሎና። እኛንም ማስነሳን እንደረፈደበት ጌታቸው ሊመጣ እንደቀረበበት ተክተን የምንሰራ አደራን ምንፈጽም የመምጣት ክናዋድ ዜና ምናፋፍም መብራታችን በርቶ የሞላ ዘይታችን ምንም ያልጎደለን በዝግጅታችን ነፍሳት የምንናጠቅ ከአራቱ ማዕዘን ምስራች አብስሩ ሚለውን ቃል ታዘን አድርገን ነፍሳት ይማረኩ እጃቸውን ይስጡ ከጨለማ ወጥተው ወደ ብርሃን ይምጡ ከታላቁ ቁጣ ከፍርድም ያምልጡ። አሜን። ተባረኩ። አሜን አሜን አሜን። እህቴ እግዚአብሔር ይባርክሽ ያብዛልሽ ይጨምርልሽ። ተባረክ ይባርኮ ለበረከት ያድርግሽ ጸጋውን ያብዛልሽ ፊቱን ያብራልሽ ትውልድሽ ዘርሽ ይባረክ። እውነት ነው የቀደሙት ቅዱሳኖች የቀደሙት ክርስቲያኖች በብዙ በቃ በመመስከር ብዙ ነፍሳትን እየያዙ ቸርች ይሄዱ ነበረ። የሚገርም ነው። እግዚአብሔር ይርዳን። እኛም በጥቂቱ አይተነዋልና እግዚአብሔር ይባረክ። እኛም እንደዛ እናረግ ነበር እነሱን ፈለግ ተከትለንና ጌታ ይባረክ። ክብር ለአምላካችን ይሁን። የቀደመውን መንፈስ ይጨምርብን ጌታ እንደገና። ሃሌሉያ ተባረክ እህቴ። ሃሌሉያ እህቴ ብርቅነሽ። እሺ ተባረክ እህቴ ብርቅነሽ። ተከናወኝ።
እሺ ሰላም ልሻለሁ እህቴ ሰኒ። ሰላም ቅዱሳን በመስመሩ ላይ ያላችሁ ሁላችሁም ደግሞ ከልጄ መክሊት ጀምሮ እስከ ታችን መሰረት ድረስ ያቀረባችሁ ከኔም በኋላ ደግሞ የምታቀርቡ እግዚአብሔር አምላክ አብዝቶ ይባርካችሁ። ተባረኩ። እንዲሁ ጸጋው ይጨምር ይብዛላችሁ። እኔ ደግሞ ካነበብኩት ነው እንግዲህ ከመጋረጃው ጀርባ ከሚለው ከሐና መጽሐፍ ላይ ፍቅርን አስቀድሚ የሚለውን ርዕስ አነባለሁ። እንግዲህ ፍቅር የሁሉ ማሰሪያ ስለሆነ ማለት ነው። እግዚአብሔር የተመሰገነ ይሁን። ሕይወትን ጀምሬ ከክርስቶስ ጋር ወንጌልን ሳበስር ባገኘሁት ስፍራ ያድናል እያልኩኝ ነፍሳትን ስጣራ አምላኬ እንዲህ ይላል እያልኩኝ ተግቼ ሰዎችን ልመልስ ቃሉን አሰምቼ ወጥቼ ወርጄ በምችለው አቅሜ ደስ አሰኘው ጌታን እያልኩኝ ደምድሜ በጸሎት ስተጋ በጠዋት ማልጄ ደግሞ ስንበረከክ ምሽቱን አርፍጄ ጉልበቴ እስኪሻክር መጅ እስከሚያወጣ ስማልድ ስዘምር ምስጋና ሳምጣ አንጀቴ እስኪታጠፍ ደጋግሜ ጾሜ ስጋዬን አስጠምቼ በረሃብ አድክሜ ናፍቃለሁናውን ነፍሴ ስትጠማ ያንን ለስላሳ ድምፁን ደጋግማ ልትሰማ የኔ ጌታ እያልኩኝ በጉጉት ስጣራ መጣ የወዴ ቃል ሲዘል በተራራ በኮረብቶቹ ላይ ድንገት ተወርውሮ ቀስ ብሎ አዋየኝ አሳፈረኝ መክሮ መልካም ሰራው ብዬ ደምድሜ ሳበቃ አንዲት ድምፅ ሰማው ነፍስ የምታነቃ የከንፈሮቹን ቃል ስጠብቅ ናፍቄ እንዲህ አለኝ ጌታዬ 10ቱን ትእዛዛት በሁለት ጨምቄ ሸክም እንዳይበዛሽ አሳንሽ አርቅቄ ልጄ ሆይ ብትወጂ ቃሌን ልትፈጽሚ ከአገልግሎት በፊት ፍቅርን አስቀድሚ ብሎ ተናገረኝ በለሳሳ ድምፁ አጥንቴ ውስጥ ሳይቀር ቃሎቹ ሰረጹ። ጌታን ለማስደሰት ከልቤ ቆርጬ ወደ ቤተክርስቲያን ሳልዘገይ ሮጬ ለነገ ብዬ ለምንም ሳልሳሳ ያለኝን ሳካፍል ድሆችን ሳረሳ ደስ ካለው ደስ ብሎኝ ካለቀስ አልቅሼ ጊዜና ጉልበቴን ሳልሰስት አፍስሼ ለድሃ ለምስኪን ላጣ ሰው ቆርሼ ሲጠማ ጠጥቼ ሲታረዙ አልብሼ ትውልድ ተናጣቂ አርቃ የምታይ በአምላኳ መከታ ለምነቷ ታጋይ የችግረኛና ተብዬ ስጠራ በሰው አይን ሲታይ እንኳን ለሰው ልጆች ለእንስሳት ስራራ ማዳኑን ሳወራ ሳስተማ ላልሰሙ እየመሰከርኩኝ ቆሜ ስለስሙ መልካም ሰራው ብዬ ደምድሜ ሳበቃ አንዲት ድምፅ ሰማው ነፍስ የምታነቃ ምን እንደጎደለሽ ልጅ ሆይ ወቂ ትእዛዜን አርጊና ከኔ ጋር ታረቂ በባዘንሽ ይብቃ አቱኝ እንደ ማርታ እንደ ማርያም ከእግሬ ቁጭ በይ በርጋታ ቂም በቀልሽን ጥለሽ ተሞይ በይቅርታ ከእግሩ ስር ቃሎቹን ስጠብቅ ናፍቄ አንድ ያለኝ ጌታዬ 10ቱን ትእዛዛት በሁለት ጨምቄ ሸክምሽ እንዳይበዛ አሳንሽ አርቅቄ ልጄ ብትወጂ ቃሌን ልትፈጽሚ እኔን ለማስደሰት በከንቱ አትድከሚ ከልፋትሽ በፊት ከአገልግሎት በፊት ፍቅርን አስቀድሚ ብሎ ተናገረኝ በለሳሳ ድምፁ አጥንቴ ውስጥ ሳይቀር ቃሎቹ ሰረጹ። በህልውናው ልኖር ፍቅሩንም ጠግቤ በጥማት ስቃጠል በራብ ተንገብግቤ መንፈሱ አረስርሶኝ ቃሉን ተሞልቼ ለመኖር ስፈልግ በፍቅሩ ረክቼ ውዴን ስባርከው እጆቼን አንስቼ ነፍሴ የወደደችውን ላገኝ ፈልጌ ማለዳ ነቅቼ ቤቴን ጠራርጌ እያደነኩ በመልካም ዝማሬ ቅኔን ስቀኝለት የከንፈሬን ፍሬ መዓዛ እንዲያውደው ሽቶን አርከፍክፌ ደግሞ ስጦታዬን በእጄ ታቅፌ ስሙን ሳመሰግን ደምቆ አምልኮዬ ልቡ ደስ እንዲለው ሲመጣ እንግዳዬ እሰይ ጎሽ እንዲለኝ ረክቶ በስራዬ ናፍቃ ህልውናው ነፍሴ ስትጠማ ያን ለስላሳ ድምፁን ደጋግማ ልትሰማ የኔ ጌታ ያልኩኝ በጉጉት ስጣራ መጣ የወዴ ቃል ሲዝል በተራራ ማልዶ የጌታ ቃል ደጄን እየመታ ልብ የምትመረምር አንዲት ድምፅ መጣ እኔን ለማስደሰት ብዙ መሮጥሽን ልጃቸዋለሁ አውቃለሁ ስራሽን
ስርዓቱ እንዳይጠፋሽ ቅደም ተከተሉ ዘመንሽ ሳያልቅ ሳትባዝኝ በሁሉ ልጄ ሆይ ብትወጂ ቃሌን ልትፈጽሚ ከአገልግሎት በፊት ፍቅርን አስቀድሚ ይላል። አሜን። ለሁላችንም ይሁንልን። ፍቅር እንግዲህ የሁሉ ማሰሪያ ነውና አገልግሎትና በዛም ፍቅር ግን ከሌለበት ሁሉ ከንቱ ነው ይለናል አይደለ? እንደሚሻሻ ጽናጽን ነው የሚለን ፍቅር ከሌለ። ስለዚህ ጌታ ይባርካት እህታችንን። እግዚአብሔር ይመስገን ስለሷ ደግሞ ባለችበት ጌታ ይጠብቃት። በሰላም ደግሞ ወደዚህ ትምጣ። ተባረኩልኝ። ጨረስኩኝ እህቴ። አሜን አሜን አሜን። ተባረኪልኝ እህቴ ብርቅዬ። እግዚአብሔር ያብዛልሽ ይጨምርልሽ። ተባረኪ። ባርኮ ለበረከት ያድርግሽ። ረዳሽ ያገዘሽ እግዚአብሔር ይባረክ። ትውልድሽ ዘርሽ ይባረክ። በጣም የሚገርም ነው። እግዚአብሔር ይባረክ። ክብር ለአምላካችን። እህቴ አልማዝዬ ሰማለፈኒ ትሰማያለሽ? አልምዬ እንኳን ደህና መጣሽ። ተከናወኝ እህቴ። ተባረኪ። ሰላም እልሻለሁ ሰንዬ፣ እንዲሁም በመስመሩ ያላችሁ ሁሉ የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከኔ በፊት ያገለግላችሁ ጌታ ዘመናችሁን ይባርክ። ከኔም በኋላ የምታገለግሉ ተባርካችሁ ለበረከት ሁኑ። የረዳን ጌታ ይባረክ። እንግዲህ ጌታ በተለያየ ምክሩ እየመከረን ነው። ክብር ሁሉ ለሱ ይሁንለት። እኔም አነባለሁ። እንግዲህ ጌታ ኢየሱስን እንደ ግል አዳኛችሁ መድኃኒታችሁ አድርጋችሁ ያልተቀበላችሁ በመካከላችሁ ብትኖሩ በዚህ ባለቀ ዘመን ላይ ወስናችሁ የህይወታችሁን ጌታ ኢየሱስን እንድትቀበሉ በቤቱ ያለን ደግሞ እንድንበረታ አነባለሁ። እንግዲህ ይሄን ግጥሜ ልዑል ሲመለከት ምድርም ተበላሸች፣ ሰው ሁሉ ረከሰ፣ ሰውን በመፍጠሩ እግዚአብሔር ተጸጸተ። እግዚአብሔርም ኖህን እንዲህ ብሎ አዘዘው፣ ከጎፈር እንጨትም መርከብ ላንተ ስራ፣ እኔም በምድር ላይ የሰውን ክፋት አየሁ፣ የጥፋትን ውሃ አመጣበታለሁ። ከሚፈራኝና ከሚታዘዘኝ ጋር ኪዳን አደርጋለሁ። እኔም በምድር ላይ አንተን አግኝቻለሁ። ኖህም በመታዘዝ መርከብ አዘጋጀ፣ ከጥፋት ለመዳን በትጋት አበጀ። ሰውም በመንገዱ ያሻውን ሲፈጽም፣ ሲበላ፣ ሲጠጣ፣ ሲያገባ፣ ሲጋባ፣ ራሱ እንደፈለገ ህይወትን ሲቀጥል እግዚአብሔር የቀጠረው ያ ቀን ግን ደረሰ። የጥፋት ውሃ ድንገት ገሰገሰ። መርከብ ውስጥ የገቡ በሙሉ ሲያመልጡ፣ በውጭ የነበሩ ድምፁንም ያልሰሙ በውሃው አለቁ። ዛሬም በዓለም ዙሪያ ይሄ የምናየው የማንቂያ ደወል ነው። ጌታችን ሊመጣ ጊዜው በቅርብ ነው። በቤቱ ለምንኖር ለተዘናጋ ነው ወደሱ መመለስ እንዲሆንልን ነው። ጌታ ኢየሱስንም ላልተቀበላችሁ በዓለም ሩጫ መባከን ያላችሁ ኢየሱስ ያድናል ብለን ስንነግራችሁ ጆሮ አልሰጥ ያላችሁ አልሰማ ያላችሁ የጥፋት ውሃ ድንገት እንደመጣ የጌታችን ምጽአት እንዲሁ ይሆናል። ቀን ሳለ አምልጡ፣ ድምፁን ስትሰሙ ደንዳኖች አትሁኑ። የምህረት ደጁ በሩ ሳይዘጋ ወደ ጌታ አምልጡ። አብ አዘጋጀው በልጁ አምናችሁ የእግዚአብሔር መንግስት ወራሽ እንድትሆኑ ጌታን በልባችሁ አሁኑኑ መኑ። ጌታም እንደሆነ ባፋችሁ መስክሩ። ሰው በልቡ አምኖ ይጸድቃልና ባፉም መስክሮ ይድናልና። አሜን 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 አሜን። አልምዬ እግዚአብሔር ይባርክሽ፣ ዘመንሽ ይባረክ፣ ባርኮ ለበረከት ያድርግሽ፣ ጸጋውን ያብዛልሽ፣ ፊቱን ያብራልሽ፣ ትውልድሽ ዘርሽ ይባረክ። እውነት ነው፣ መመስከር አለብን። እግዚአብሔር ይባረክ። ለሚጠፉት ግድ ይለናል። ግዴታ አለብን፣ መመስከር አለብን፣ ግድ ነው። ሃሌሉያ፣ ክብር ለአምላካችን ይሁን። ከዛን እግዚአብሔር ይባረክ። ተባረክ ያልምዬ እህቴ እሽዬ እሻረት እሺ እሽዬ ለቀለማለሽ ለነሰል አንቺ ልደውልላት ለቀለሙ ደወልኩላት ግን አይሰማም። አሁን መተሻል መጣሽ። አሁን ይሰማል።
እንዴት ተከረማችሁ? እግዚአብሔር ይመስገን ሳምንቱን ጠብቆ ደግሞ እንድንገናኝ የረዳን እግዚአብሔር ስሙ ይባረክ። ያው ትንሽ እንደው እግሬን ያመመኝ በቃ በተሰጠው ትራፒ ምክንያት ህመም ላይ ነኝ። ቢሆንም ከድሮም ቢሆን እግዚአብሔርን የተጻፈውን ላንብብ ብዬ ነው። የሆነ ድምጽ አለ። ድምጽ አለ። ከጨረሳችሁ በኋላ ሚውት አድርጉልን እስቲ እህቶቻችን ባካችሁ። Yes. እግዚአብሔር All participants are now muted. Press *6 to unmute your line. እሰማለሁ። እስቲ ንገሩኝ። ሰማለሽ? አሁን ሰን ስታር 43 ሰማለሽ? አርጋለሁ። እንደዚህ ድምጽ ሲገባ ኦኬ እያረኩ ነው። አሁን ለሁለተኛ ጊዜ ደግሜ ያረኩኝ ማለት ቅድም ስገባ አድርጌ ነበር እንደዛ ድምጽ ሰምቼ አሁን ደግሞ አርጌ ነበር አስወጣኝ ጭራሽ። እሺ በቃሻው እየተባረከ አንተም ሊያዝ እሺ ያይ እሺ በቃሻው እየተባረከ እሺ እየቀጥይ ተባረኪ። አስወጥቶሽ ከሆነ ሚውት ክፈቹና ግቢ ማይኩ የሻረግዬ እሺ እግዚአብሔርን መፈለግ ለምንድን ነው የምንፈልገው? እግዚአብሔርን መፈለግ ለኑሮ ለሀብት የተደላደለ ኑሮ ለመኖር ለባለሚስ ልጅ ለመውለድ አይደለም። እግዚአብሔርን የምንፈልገው በህይወት ለመኖር ነው። በህይወት ለመኖር ለዘላለም። ልጅ መውለድም ለአጭር ጊዜ ነው፣ እኛ እንሄዳለን። ግን የምንፈልገው በህይወት ለመኖር ለዘላለም በቤቱ። እግዚአብሔርን የምትፈልግ ነፍስ ከመልካም ነገር አትጎልም አለ። እንዴት? በጸሎት በመትጋት ቃሉን በማንበብ መንፈሳዊ ፍሬ በማፍራት እንደ ቃሉ በመመላለስ እና ቂምና ጥላቻ ኃጢአት መሆኑን በማወቅ ቂምን መተው ፍቅርን ማበልጸግ። እዚቺ በትንሿ እንቱ ቁጭ ስለ የመጣችው ነው የጻፍኳት። የዛሬ ንባቤ ያው ብዙዎቹም እየደጋገሙ ስለ ምስክርነት ነው። የምስክርነት ጊዜ ነው። ምስክርነት ለምን እንወጣለን? ርዕሴ ተልኮሽ ምንድነው ነው። ተልኮሽ ምንድነው? ልጆች ወልደን አሳድገን ከፍ ብለው አድገው ሲራሯጡ እያየን እሰይ ልጅ ያደገልኝ ደረሰልኝ ተምሮ አድጎ ስራ ሊይዝልኝ ሊላክልኝ ሲያመኝ ሊያግዘኝ ብለን ተማምነን አድጎ ሲደርስልን እግዚአብሔር አንተ ለኔ የሰጠኝ ታረጅ ልትጦረኝ ሲቸገር ልትረዳኝ ፈጣሪ ይመስገን አንተን ይባርክልኝ የምንል ነበር። አሁን ልጅ አድጎ ልልከው ፈለኩኝ። ጠርቼ ለማዘዝ ባሳደኩት ልጄ በጣም ተማመንኩኝ። ላኩት ወዳጄ ጋር መልስ ይዞ እቃ ይዞ ቶሎ እንዲመጣልኝ
ታዲያ የምወደው ለፍቼ ያሳደግኩት የቁራ መላእክተኛ ሆኖ ነው የቀረብኝ። አያለመታደል ልጄን ሳሳድገው ምን በላ ምን ጠጣ ብዬ በማሰብ ነው። ታዲያ ለልፋቴ ምላሹ ይሄ ነው። አዘንኩኝ በእውነቱ በልጄ ጥፋት። እንዲህ ነው ብድራት ለእናት የሚሰጣት፣ ተልኮ የማይፈጽም የማይታዘዝ ነው ብዬ አዘንኩና እንባዬን ባፈሰው ልጄ ያልቀናውም መከራ ገጠመው። ታዲያ አንቺ እህቴ እኔም አንቺም ብንሆን ከላይ ከአምላካችን የተላክንበትን መልእክቱን አድርሰን ፈጽመነው ይሆን ወይስ እንደ ልጁ ምን ቸገረን ብለን መንገድ ላይ ቀረን? ትዝ ይበለን እስቲ ጌታ የላከን ምንድነው? ያኔ ሲፈጥረን ሲጠራን ገና ስንሰራ ወንጌል እያወራን ህዝብን እንድንጠራ ሂዱ ወንጌልን ለፍጥረት ስበኩ እያጠመቃችሁ ደቀ መዝሙር ያርጉ ብሎ ነበር እኮ እኔና አንቺን የላከን። እኛ ግን መንገድ ላይ ማን ነው ያስቀረን? ቤት፣ ስራ፣ ልጅ፣ ትዳር ወይስ ንብረታችን? እስቲ ባክሽ ሁሉም ኃላፊ ነው። እቴ ባክሽ ሁሉም ኃላፊ ነው። ይሄ የምታዩ ታላላቅ ህንጻ በዓለም የሚታየው ሁሉም ረጋፊ በአንድ የሚጠፋ ነው። ስለዚህ ከጠፊዎች ጋር አብረን እንዳንጠፋ ለሰዎች እንንገር የህይወትን ተስፋ። ያሰሩንን ነገር በጣጥሰን እንውጣ፣ ኢየሱስ ሲመለስ እንዳንገባ ጣጣ። ተልኮን እንፈጽም ጌታ ያዘዘንን፣ ወንጌልን እንስበክ እንደ ቃሉ ይዘን። በኋላ እንዳናለቅስ ወገን ሲጠፋብን፣ ሲኦል ለመግባት እግሩ ሲፈጥንብን። ነገ ያንቺ አይደለም እህቴ ወገኔ፣ ነገ ያንተ አይደለም ወንድሜ ወገኔ። ተነሽ ዛሬ ስሪ የተላክሽበትን ታላቁን ተልኮ ወንጌልን አብስሪ። ተነሽ ዛሬ ስሪ የተላክሽበትን ታላቁን ተልኮ ወንጌልን አብስሪ። ጌታ ይባርካችሁ። የወንጌል ስርጭት ጊዜ ነው። ያው የወሩን መጀመሪያ ተብሎ በቤሪያም እንደተነገረን በብዙ ነገር ታስረናል፣ በይሉንታ ታስረናል። ወንጌልን ሰብከን ተናግረን ብንሰደብ አንቺ ምንስ በቃ ውርድ ብንል ይሻላል። ወንጌልን ሳንሰራ ሰማይ አድርሰው ባያከብሩን አክብረውንም ደግሞ አይዘልቁም። የሰው ከበሬታ አይዘልቅም። በእግዚአብሔር የተከበረ እንጂ ጌታ ይርዳን። ተባረኩ። አሜን አሜን። እሺ እየተባረኪ ያብዛልሽ ይጨምርልሽ፣ ባርኮ ለበረከት ያድርግሽ። በሚመችም በማይመችም ጊዜ እያነበብሽልን ደግሞ የጻፍሽውን እግዚአብሔር ያብዛልሽ ያብዛልሽ። ከዚህ በላይ ተገለጭ እህታችን። ተባረኪ ተባረኪ። ጤናሽ ይመለስ በኢየሱስ ክርስቶስ። በጤናና በእድሜ ይባርክሽ እግዚአብሔር በጌታ በኢየሱስ ክርስቶስ። ያዕቆብ ሲነካ ሰውነቴ ድና ቀረች እንዳለ እንዲሁ እግዚአብሔር ይፈውስሽ። ድነሽ ቅሪ እህቴ። ተባረኪ ተባረኪ። እውነት ነው፣ መመስከር አለብን፣ ግዴታ አለብን። ለሚጠፉት ግድ ይለናልና። ሃሌሉያ። ክብር ለአምላካችን ይሁን። የረዳን ያገዘን እግዚአብሔር ይባረክ። ክብሩን እሱ ጠቅልሎ ይውሰድ። ወንድሜ በጋሻው አንድ ሰው ሌላ ባገኝ ደስ ይለኛል ብትገቡ። እሺ ወንድሜ በጋሻው ካለ መስመሩ ላይ ተሰማለሁ። ትሰማለህ? በጋሻው እየተባረክ ዘመን ይባረክ። ተከናወን ወንድሜ። እሺ ሳኒ እግዚአብሔር አብዝቶ ይባርክሽ። በአንቺ አገልግሎት እየተባረክን ስለሆነ በእውነት አሁንም ጸጋውን ያብዛልሽ እላለሁ። የምታልፍበት እያለፍሽ ያው በእግዚአብሔር ስራ ላይ ቆመሻል። እህታችን እያየለም ያው ኢትዮጵያ እንደሄደች ስላልተመለሰች በሷ ቦታ ላይ ሸፍነሽ እየሰራሽ ነው፣ እያገለገልሽ። አሁን ተባረክ። እሷን ባለችበት ትባረክ። ከኔ በፊት ያቀረባችሁ ሁሉ እህታችን ታሪኳ ጀምሮ እግዚአብሔር ይባርካችሁ እስከ ትንሽ ድረስ ተባረኩ። እኔ አሁን የማነበው አጭር ጽሑፍ የንስር ፈውስ ይላል። በወንድማችን
ፓስተር ተድላ ሲማ የተጻፈ ጸሎት መንፈሳዊ ውጊያና ሌሎች መጣጥፎች የሚል መጽሐፍ አለው አይደል? ባለፈው ተዋውቀናል። የመጽሐፍ ማግኘት የምትፈልጉ ደግሞ ያው ወንድማችን ሰውነት ጋር ቴክስት በማድረግ አድራሻችሁን በመስጠት መጽሐፉን ታገኛላችሁ። ስለ ጸሎት ነው በጣም በሰፊው ግን በጣም ጠቃሚ የሆኑ አጫጭር ጽሑፎች አሉት መጽሐፉ ላይ። ከዛ ላይ የንስር ፈውስ የሚለውን ነው እኔ የማነበው። ኬኔዝ ፕራይስ የተባለ ሰው በጻፈው ንስር ክርስቲያን ወይም ዘ ኢግል ክርስቲያን በተሰኘ መጽሐፍ ውስጥ ስለ ንስር አስደናቂ ጥናታዊ ጽሑፍ ቀርቧል። በመካከለኛው ምስራቅ አካባቢ የሚገኘው ይህ ንስር በሚታመምበት ጊዜ ክንፉን በመዘርጋት በደረቱ ተደፍቶ አይኑን ቀጥታ ፀሐይ ላይ በማድረግ ከፀሐይ በሚወጣው ብርሃን ፈውሱን ይቀበላል። በነገራችን ላይ ፀሐይን በቀጥታ ተመልክቶ ሳይታወር የሚቀር ፍጡር ንስር ብቻ ነው ይባላል። ለዚህም ምክንያቱ የአይኑ ተፈጥሮ የተለየ ስለሆነ ነው። ታዲያ ባይፈወስም እንኳን በደረቱ እንደተደፋ ፀሐይን እያየ ሞቶ ይገኛል። ጸሐፊው ኬኔዝ የንስሩን ሁኔታ ከንስር ክርስቲያን ጋር እንዲህ በማለት ያዛምደዋል። ንስር ክርስቲያኖች ችግር ሲገጥማቸው መፍትሄ ፍለጋ ፊቱ እንደ ፀሐይ ወደሚያበራው ወደ ጌታ ኢየሱስ ይመለከታሉ እንጂ አይናቸውን ወደ ሌላ አያነሱም። እርሱ ከገቡበት ፈተናና ችግር ያወጣቸዋል። ባያድናቸውም እንኳን እሱን እያዩ ይዘው ይጸናሉ ወይም ይሞታሉ እንጂ ከጌታ ላይ አይናቸውን አያነሱም። አይኖቼን ወደ ተራራ ነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን በሰራ ከእግዚአብሔር ዘንድ ነው። መዝሙረ ዳዊት 121 1-2 ጨርሻለሁ። እሺ ወንድሜ በጋሻውዬ ተባረክ፣ ያብዛልህ፣ ይጨምርልህ። ወንድሜ ባርኮ ለበረከት ያድርግ፣ ጸጋውን ያብዛልህ፣ ፊቱን ያብራልህ። ልጆች፣ ባለቤት፣ ትውልድ ዘርህ የተባረከ ይሁን። ተባረክ ወንድማችን፣ በብዙ ተባርከናለህ። እግዚአብሔር ይባርክ። ክብር ለአምላካችን ለእግዚአብሔር ይሁን። ትንሽ ደቂቃ አለችን። እስቲ እኔም ደግሞ አንድ ላንብ። እግዚአብሔር አቤት አለኝ። ትዕግስትም አለ ሰንዬ። ትዕግስትዬ እሺ፣ ተባረኪ እህቴ ትዕግስት። እንኳን ደህና መጣሽ እህቴ ትዕግስት። እሺ ቀጥይ ትዕግስትዬ። እሺ ሰንዬ፣ እግዚአብሔር ባርክሽ፣ ጌታ ይባርክሽ። ተባረኪልኝ። ቅዱሳን በመስመር ያላችሁ ሁላችሁም ከኔ በፊት ያቀረባችሁ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። አነባለሁ። አልልመድክ ይላል። እንዳይበርድ ፍቅሬ ጌታ አንተን መውደዴ፣ አልልመድህ ጌታ አንተው ያዘኝ ውዴ። እኔ አልራቅ ከቤትክ፣ ያላንተ አያምርም ሕይወቴን ታውቃለህ። ኖሬ ያውቀዋለሁ አንተ ሳታገኘኝ፣ ወደኔ ሳትመጣ ጌታ ሳትጎበኘኝ። ጨለማ ነበረ ትርጉም ያጣ ኑሮ፣ ጠዋት ማታ ለቅሶ ሁልጊዜ ሮሮ። አልልመድህ ጌታ ሁሌ አዲስ ሆንልኝ፣ እኔ አልታይ ኢየሱስ ብቻህን ታይልኝ። ልጠንክር በቃልህ የእውነት ልምሰልክ፣ ማውራት ብቻ ሳይሆን በመኖር ልግለጥክ። ምልክት አድርገኝ መኖርክን ማሳያ፣ የለም ላሉ ሁሉ ወዳንተ መጠጊያ። አልልመድህ ጌታ ልጥራክ በማለዳ፣ ሁሌ ላስተናግድክ እንዳዲስ እንግዳ። ሙሽራዋን ናፍቃ እንደምትጠብቀው ራሷን አታምራ፣ ልትሰጥ ለሙሽራው ተኳኩላ ለብሳ ካባዋን ደርባ። ሁሉን ነገር ትታ ሆዷ እየባባ፣ እንደምትጠብቀው ሙሽራዋን ጓግታ። እኔም ልጠብቅህ እርዳኝ የኔ ጌታ፣ ሙሽራዬ ኢየሱስ የሳሮኑ አበባ። ናልኝ የኔ ጌታ በነጋ በጠባ፣ ልናፍቀው ሽታህን ልራብ ጠረንህን። ልጠብቅህ ውዴ አንተን ሙሽራዬን፣ አልልመድህ ጌታ እንዳልዘናጋ። ማራናታ እያልኩኝ የዘመርኩልክ የኔ ጌታ ኢየሱስ በመኖር ልግለጥክ። ጋሻ ጦሬን ይዤ አንተን ልብስ አድርጌ፣ በናፍቆት በጉጉት በሩን እያየው ልጠብቅህ ጌታ መምጫህ እንዳልስተው።
ሳላውቅ እንዳታልፈኝ ደክሜ ተኝቼ ለሚያልፈው ዓለም ካንተ ተለይቼ አልልመድህ ጌታ እንዳልዘናጋ ካስቀመጥከኝ ልገኝ አልገኝ ሌላ ጋ። ተባረኩልኝ ሰንዬ፣ ጸጋውን ያብዛላችሁ። ተባረኩልኝ። ዋው 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 የሚገርም ነው። እግዚአብሔር ይባረክ። አልገኝ ሌላ ጋ። በእውነት ጌታ ስር እንገኝ ሁሉ ጊዜ። ተባረኪ ተባረኪ ትጂዬ። እግዚአብሔር ይባርክሽ፣ ያብዛልሽ፣ ይጨምርልሽ። ዘመንሽ የተባረከ ይሁን። ባርኮ ለበረከት ያድርግሽ። ጸጋውን ያብዛልሽ፣ ፊቱን ያብራልሽ። ትውልድሽ ዘርሽ ይባረክ። ክብር ለአምላካችን ይሁን። ድንቅ ስነ ጽሑፍ ነው። ተባረኪ 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 ትጂዬ። በእውነት የሚገርም ነው። ብትደግሚው ደስ ይለኝ ነበር። እንዴት የሚደንቅ ነገር! ዋው! እግዚአብሔር ይባረክ። ክብር ለአምላካችን ይሁን። እሺ፣ እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለጌታ ይሁን። እኔ ደግሞ አንድ ስነ ጽሑፍ አነባለሁ። ክብሩን እሱ ጠቅልሎ ይውሰድ። ሶቅራጥስና ኢየሱስ ይላል ርዕሱ። ከማነበው ከዘመኑ ሰው ከሚለው ላይ ነው። እግዚአብሔር ይባረክ። ወደኛ ቢመጣ ሶቅራጥስ ፈላስፋው በአክብሮት ይሆናል የምንቀበለው፣ ከመቀመጫችን ብድግ ብለን ነው። ነገር ግን ኢየሱስ ከሆነ ወደ ቤት የገባው በታላቅ ፍርሃት መንበርከክ ግድ ነው። አይበቃም መነሳት፣ አምልኮም ለእርሱ ነው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ! አምላካችን ትልቅ ነው። አምላካችን ይበልጣል። ሃሌሉያ! ክብር ይሁንለት። ይሄ ጌታ ክብሩን እሱ ጠቅልሎ ይውሰድ። ሃሌሉያ! ለረዳን ላገዘን ለእግዚአብሔር ክብር ይሁንለት። እህቴ ትዕግስትዬ መስመሩ ላይ ካለሽ እስቲ ድገሚልኝ። አሁን በጣም ድንቅ ስነ ጽሑፍ ነው። እንገር ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የረዳን ያገዘን እግዚአብሔር ይባረክ። 3 ደቂቃ ቀርታናለች። ካለሽ ከሰማሽኝ ድገሚ፣ ከሌለሽም እንጨርሳለን። ክብር ለእግዚአብሔር ይሁን። እሺ እህቴ ወጥተሽ ይሆናል እንግዲህ። ሰኒዬ አጭር ግጥም አለች፣ እኔ ላንብብ። እሺ አልማዝ ነሽ? አዎ እሺ አልምዬ ተባረኪ። እሺ እሺ ቀጥይ። አሜን። ጌታችን ይመጣል፣ ኢየሱስ ይመጣል በክብር በግርማ፣ እኛን ሊወስደን ልንኖር ከሱ ጋራ። አሜን ነው አሜን ነው፣ አዎን ነው አዎን ነው፣ የማመልከው አምላክ በቃሉ ታማኝ ነው። በዛ ልቅሶ የለም ሐዘን ሆነ ዋይታ፣ እንባችን ታብሶ ይሆናል ደስታ። በጉረኛችን ነው አንዳች ማያሳጣ፣ ወደ ሕይወት ውሃ ምንጭም ይመራናል፣ በለመለመው መስክ ጌታ ያሳርሰናል። ጌታችን ታማኝ ነው፣ ጌታችን በቅርቡ ይመጣል፣ እንደተናገረው እንዲሁ ይሆናል። በዚህ ቃል ተጽናኑ ብሎናል በቃሉ፣ በዚህ ቃል ተጽናኑ ብሎናል በቃሉ። አሜን አሜን አሜን። አልምዬ እግዚአብሔር ይባርክሽ፣ ዘመንሽ ይባረክ፣ ያብዛልሽ፣ ይጨምርልሽ። እህታችን ተባረኪ ተባረኪ። እውነት ነው። ተባረኪ። እግዚአብሔር ይባረክ። ክብር ለአምላካችን ለረዳን ላገዘን ለእግዚአብሔር ይሁንለት። ክብሩን ጠቅልሎ እሱ ይውሰድ አምላካችን። ሃሌሉያ! አስጀምሮ ያስጨረሰን ጌታ ስሙ ይባረክ። ሃሌሉያ! መልካሙ እረኛ ኢየሱስ ክብር ይሁንለት ለአምላካችን ለረዳን ላገዘን። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። ክብር ለአምላካችን ይሁን። አቤት እግዚአብሔር እንዴት አስደናቂ ነህ! ሃሌሉያ! ተባረኩ። ሕፃን መክሊት፣ ራሄል፣ መሰረት፣ ብርቅነሽ፣ አልማዝ፣ የሻረግ፣ በጋሻው፣ ትዕግስት እግዚአብሔር አብዝቶ አብዝቶ ይባርካችሁ። ዘመናችሁን ይባርክ።
ያብዛላችሁ ይጨምርላችሁ ተባረኩ ሃሌሉያ ነቅታችሁ ጌታችሁን የምታገለግሉ ታማኝ ባሪያዎች ያድርጋችሁ ተባረኩ በእድሜና በጤና ተባረኩ ለጠላት መቅሰፍት ለእግዚአብሔር ደስታ ሁኑለት ተባረኩ ቅዱሳን እግዚአብሔር ይባርካችሁ ጌታ ቢፈቅድ ብንኖር ደግሞ ሳምንት እንደ እግዚአብሔር ፈቃድ እንገናኛለን ክብር ለአምላካችን ይሁን ተባረኩ ሰዓታችንን እየጨረስን ስለሆነ ጨርሰናል እግዚአብሔር ይባረክ ክብር ለአምላካችን ይሁን ቀጥላችሁ የምትገቡ እግዚአብሔር ይባርካችሁ ድምጻችሁን ታሰሙናላችሁ እግዚአብሔር ይባረክ እህቴ ሰብልዬ ወይም ትዕግስት ከሁለት አንዳችሁ ተቀበሉናላችሁ ድምጻችሁን አሰሙ እኛን ሰዓት ጨርሰናል ይሰማል ድምጼ ተሰማልሽ ሰላም ቅዱሳን እንዴት ናችሁ ሰላም ለእናንተ ይሁን በያላችሁበት አሁን ደግሞ ሰብልዬ ነሽ ትዕግስት እየተባረኪ እግዚአብሔር ይባርክሽ ዘመንሽ ይባረክ ተከናወኝ አሜን ጌታ ይባርካችሁ ሁላችሁም በያላችሁበት ትንሽ ጉንፋን ይዞኛል ጌታ ይረዳኛል ጌታ እናመልካለን ስለዚህ ማለዳ ስሙ የተባረከ ይሁን ጌታ መልካም ነው ሃሌሉያ እምናወኩት ተረዳሁት ደግሞ